በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አበው ካህናት፣ አኀው ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንዴት ዋላችሁ? እንዴት ሰነበታችሁ? እንኳን ለብርሃነ ትንሣኤው አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ አሜን። በሞቱ ሞታችንን ያጠፋ በትንሣኤው ትንሣኤያችንን የጀመረ ያበሰረ ልዑለ ባሕርይ አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ኩኑ ቅዱሳነ በኩሉ ግእዝክሙ፣ በሁሉ በሕይወታችሁ ሁሉ ቅዱሳን ሁኑ። ዛሬ ለእግዚአብሔር አምላካችን መልካም ፈቃድ የምንማማረው በዚህ ርዕስ መነሻነት ይሆናል። ኩኑ ቅዱሳነ በኩሉ ግእዝክሙ፣ በኑሯችሁ ሁሉ በሁሉም የሕይወታችሁ ዘርፍ ቅዱሳን ሁኑ ይላል። የሆነ ቀን ብቻ ሳይሆን፣ በዓል ሲሆን ብቻ ሳይሆን፣ ወይም ደግሞ ከሳምንቱ ቀናት እሁድ ብቻ ሳይሆን፣ ወይም ደግሞ ማታ ነጠላ ጣል አድርገን ወደ ቤተክርስቲያን ስንመጣ ብቻ ሳይሆን፣ ወይም ደግሞ ወደ ቤተክርስቲያን ቅጥረ ግቢ ገብተን ለጉባኤ ስንቀመጥ ቃሉን ስንሰማ ብቻ ሳይሆን፣ በሁሉም ጊዜ በሁሉም የሕይወታችሁ አቅጣጫ በሁሉም ዘርፍ ቅዱሳን ሁኑ ይላል የእግዚአብሔር ቃል። ቃሉ ያለው አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 16። እንግዲህ ያለነው የትንሣኤ ወቅት ላይ ነው። 50 ቀናት አንድ ሆነው እንደ አንድ የትንሣኤ ቀን ነው የሚታሰቡት እንደሚታወቀው። ለዚህ ነው በዚህ 50 ቀናት ዓርብና ረቡዕ ሳይቀር እንደ ሌላ ቀን ተቆጥረው ጠዋት ይቀደስባቸዋል። በገዳማት ሳይቀር ጠዋት ነው የሚቀደሰው። ጠዋትም እህል ይቀመሳል። ለምን? እነዚህ 50 ቀናት በእኛ በተለመደው ክሮኖስ ወይም ወጪ ገቢ ወይም ሂያጅ ኃላፊ በሆነው ጊዜ ሲታዩ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ ይኖራቸዋል እንጂ በቤተክርስቲያኒቱ የጊዜ አቆጣጠር ወይም በትንሣኤ የጊዜ አረዳድ ስሌት የማያልፈው ጊዜ ማሳያ ናቸው። ወይም ካይሮስ የሚሉት የማያልፈው ጊዜ ማሳያ ናቸው። በዳግም ምጽአቱ ይህ ዓለም አልፎ ዘላለማዊ ሕይወት ሲጀመር ያኔ መምሸት መንጋት የለም፣ ሰኞ ማክሰኞ የለም፣ የጊዜ መፈራረቅ የለም። አንድ ሕይወት ነው የሚኖረው። የጊዜ መፈራረቅ ራሱ ጊዜ የሚባለው ነገር አይኖርም እና እነዚህ 50 ቀናት የዛ ማሳያ ናቸው። አሁን ያለነው ከሞት በኋላ የምናገኘውን የትንሣኤ ሕይወት እየቀመስን ነው። ቅዱስ ጳውሎስ ወወሀበነ አረቦነ መንፈስ ይላል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ የመንፈሱን መያዣ ሰጠን ይላል። መያዣ ማለት እንደሚታወቀው ቀብድ ማለት ነው። አሁን አንድን ዕቃ ሙሉውን ዋጋ ከፍለን ካልገዛን ቀብድ ክፈሉ ይባላል። ያ ቀብድ ከዋጋው ምናልባት 5%፣ 10%፣ 20% እንደ ስምምነታቸው ሊሆን ይችላል። ግን ከዋጋው የተወሰነ ክፍል ነው። ስለዚህ ቀብዱን የከፈለ ሰው ዋጋውን ሙሉ ዋጋውን ከፍሎ ዕቃውን ይወስዳል። ለምን? ቀብዱን ቢታው ገንዘቡ የሚቀርበት ለሱ ነው። ሻጩ ንብረቱ እጁ ስላለ ለሌላ ሰው ሊሸጠው ይችላል። ቀብዱን የከፈለው ግን ገንዘቡ ይቀርበታል። ስለዚህ ቀብድ መክፈል የምን ማረጋገጫ ነው? እንደሚገዛው ማረጋገጫ ነው። እንደዚሁ ክርስቶስ ለትንሣኤው ለአጠቃላይ ከሞት በኋላ ለሚሰጠን ጸጋ አሁን ከሞት በፊት በዚህ ዓለም መያዣ ሰጥቶናል፣ ማረጋገጫ ሰጥቶናል። ከትንሣኤ ከሞት ከዳግም ትንሣኤ በኋላ ለሚሰጠን ዘላለማዊ ሕይወት አንዱ ማሳያ አንዱ መያዣ ይሄ በበዓለ ሃምሳ የምንኖረው ሕይወት ነው። ከሞት በኋላ መምሸት መንጋት የሌለበት ዘላለማዊ ዓለም እንዳለ አሁን በትንሹ ቢሆን እንደ ቀብድ እንደ ሽታ እየቀመስን ነው። እንግዲህ እንደሚታወቀው የክርስቶስ ትንሣኤ የሁሉ መሰረት ነው። ያለ ትንሣኤ ክርስትና አይኖርም ነበር። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ በስፋት እንዳብራራው ክርስቶስ ባይነሳ ኖሮ ክርስትና አይኖርም ይላል። ለምን? በክርስትና ሁሉ ነገራችን የተመሰረተው የክርስቶስ ትንሣኤ ላይ ነው። እንግዲህ የክርስትና በሩ መሰረቱ የሆነው ጥምቀት ነው። የምንጠመቀው በክርስቶስ በሞቱና በትንሣኤው ለመሳተፍ ነው።
ወደ መጠመቂያ ውሃ ስንገባ ሞቱን እንመሰክራለን፣ መቀበሩን እንመሰክራለን። ያ መጠመቂያ ውሃ የጌታችን የጎልጎታ የመቃብሩ ምሳሌ ነው። ጌታችን ስለኛ ሞቶ በመቃብር 3 ቀን 3 ሌሊት መቆየቱን እኛ ደግሞ በመጠመቂያ ውሃ ገብተን እንመሰክራለን። እየተቀበርን ነው። ሮሜ ምዕራፍ 6 ቁጥር 3-5 ላይ ቅዱስ ጳውሎስ ይህን በሚገባ አብራርቶታል። ከክርስቶስ ጋር በሞቱ አንድ የሆነው በጥምቀት ነው ይላል። የተጠመቃችሁ ሁላችሁ ከክርስቶስ ከሞቱ ጋር አንድ ሆናችኋል ይላል። ስለዚህ የክርስቶስ ሞቶ ባይነሳ ኖሮ ጥምቀት አይኖርም፣ ክርስትናም አይኖርም። የምንነሳው ከመጠመቂያው ስንነሳ ደግሞ ከዛ ስንወጣ ክርስቶስ መቃብር ሳይይዘው በተዘጋ መቃብር መነሳቱን ሞትን ድል አድርጎ መነሳቱን እየመሰከርንም እየኖርንም ነው ማለት ነው። ስለዚህ የተጠመቅነው በሞቱና በትንሣኤ ነው። ሁልጊዜ በጸሎተ ቅዳሴ የምንቀበለው ቅዱስ ሥጋው ክቡር ደሙ በሞቱና በትንሣኤ የተመሰረተ ነው። ባይሞት ኖሮ ሥጋውን ቆርሶ ደሙን አፍስሶ አይሰጠንም ነበር። ምክንያቱም የምንበላው ሥጋው ነፍስ የተለየው መለኮት የተዋሃደው ነው። ስለዚህ ቅዱስ ሥጋውን በመስቀል ላይ ቆርሶ የሰጠን ስለሞተ ነው። የምንቀበለው ግን ነፍስ ቢለየው መለኮት ግን የተዋሃደው ነው። የሩቅ በዚህ ሥጋ አይደለም፣ የሞት ሥጋ አይደለም። ሞትን ድል አድርጎ ስለተነሳ ሕይወት ስለሆነ እኛም እንቀበለዋለን። ሞቶ ቢቀር ኖሮ ለራሱ ያልጠቀመውን ሥጋ ለእኛም አንቀበለውም። ግን ሞት ይዞ ያላስቀረው ሕያው ስለሆነ መለኮት የተዋሃደው ስለሆነ ሞት ይይዘው ዘንድ ያልቻለ ሕያው ባህሪ ስለሆነ ሞትን ድል ያደረገውን ሕይወትን የሰጠንን የእሱን ሥጋ እንበላለን፣ ደሙን እንጠጣለን። ሕይወት ነዋ። ሕይወት የሆነው ሞትን ድል አድርጎ ስለተነሳ ነው እንጂ እንኳን አልሆነ አይሆንም እንጂ ሞቶ ቢቀር ኖሮ ሞቶ የቀረን ሰው ሥጋ ቢበላ ማንስ ይበላል? ቢበላስ ምን ይጠቅማል? ግን ሞትን ያሸነፈ ስለሆነ ዕለት ዕለት ሥጋው ሕይወት ስለሆነ ሞትን ድል የሚያደርግ የትንሣኤ ዘር ስለሆነ የሞት መድኃኒት ስለሆነ ኢሞርታል ሜዲሲን ኦፍ ኢሞርታሊቲ ይላል ቅዱስ አግናጤዎስ የተባለው የታላቁ የቤተክርስቲያን አባት። የክርስቶስን ሥጋና ደም የሞት መድኃኒት ወይም ኢማዋቲነትን የሚሰጥ ነው ይላል። የኢማዋቲነት ዘር ነው ይላል። ስለዚህ ሥጋውን ስንበላ ደሙን ስንጠጣ የሕይወት ዘር በውስጣችን ይዘራል። ለምን? ያ የምንበላው ሥጋና ደም ሞትን ያሸነፈ ነዋ። ስለዚህ በክርስትና ሁሉ ነገር በክርስቶስ በትንሣኤው ላይ የተመሰረተ ነው። ክህነቱ በትንሣኤው ላይ የተመሰረተ ነው። ሐዋርያት በይሁዳ ቦታ ማንን እንተካ ብለው ሲወያዩና የሚተኩትን ሰው ሲመርጡ መሰረት ማዕከል መመዘኛ ዋና መለኪያ መስፈርት ወይም መስፈሪያ ያደረጉት የክርስቶስን ሞቱንና ትንሣኤው ነው። የሐዋርያት ሥራ ምዕራፍ 1 ወደ መጨረሻው ላይ በክርስቶስ በሞቱና በትንሣኤው ምስክር የሚሆን የሞቱና የትንሣኤው ምስክር የሚሆን ከእኛ ጋር አብሮ የወጣ የገባ ነገረ ክርስቶስን ከመሰረቱ የሚያውቅ አብሮን የኖረ በይሁዳ ቦታ እንተካ ነው ያሉት። ስለዚህ መለኪያው የክርስቶስን ሞቱን ትንሣኤውን ለመመስከር ነው። ክህነት ያስፈልገው ለዛ ነው። መምህራን የሚያስፈልጉት ለዛ ነው። ሥርዓተ ተክሊል የሚፈጸመው በክርስቶስ በሞቱና በትንሣኤው ተመስርቶ ነው። ቤተክርስቲያን ሊጋቡ በፈቃደ ካህን በቃለ እግዚአብሔር ምርጫቸውን በጸሎት አጽንተው መቅጣሪያቸውን ጠይቀው አንድ ለመሆን ከዛ በኋላ ያለውን ሕይወት መስቀሉን አንድ ሆነው ለመሸከም በሚወስኑ አንድ ወንድና አንድ ሴት ሁለቱንም በመሠዊያው ፊት አቁማ ቃል ኪዳን አስገብታ በጸሎት አክብራ ሥጋውን ደሙን ሰጥታ ብትሸኛቸው ይህን ሕይወት ኑሩ። የክርስቶስን ሞቱንና ትንሣኤውን በተግባር ኑሩ። ክርስቶስ ሞቶ ሞትን ድል እንዳደረገ እናንተም መከራ በዚህ ዓለም ያለ በሕይወት የሚገጥም ውጣ ውረድን ልክ ክርስቶስ በመስቀል አክሊል አድርጎ ድል እንዳደረገ እናንተም ድል አድርጉ ብላ የአሸናፊነት አክሊል የምትደፋላቸው የመስቀል አክሊል ነው። አክሊለ ሦክ ነው። ግን ክርስቶስ የደፋው አክሊል ከወርቅ ከብር ከምን ከሌላ አበባ የተዘራ አይደለም። እጅግ እንደ ብረት የጠነከረ ከሆነ እንጨት እንዲወጋው ነው። ቤተክርስቲያን በዚህ ዓለም ያላት አክሊል እንደዛ ነው። የመስቀል ነው፣ የሚዋጋ ነው። በነገራችን ላይ ትዳር ድሎት አይደለም። ትዳር ኢንጆይመንት ኦፍ ላይፍ አይደለም። ትዳር ዝም ብሎ አረፌ ልኑር ከዚህ በኋላ ማያ አይደለም። መስቀል መሸከሚያ ነው። የትዳር ዓላማ ሁለት ሆኖ መስቀሉን መሸከም ነው። ለብቻ ሆኖ የሚከብድ ስለሚሆን ለብቻ ሆኖ ይከብደኛል ያለ ሁለት ሆኖ መስቀሉን ተሸክሞ መክበር ነው። አክሊለ ሦክ ያ የሚደፋው አክሊል ጌጥ አይደለም። ዛሬ ለካሜራ እየሆነ ነው ችግር የሆነው። ለካሜራ ለቪዲዮ ብቻ እንዳይሆን ካሜራ መኖሩ አይደለም ችግሩ። ግን ያ የሚደፋው ለባለ ተክሊሎች የሚደረግላቸው አክሊለ ሦክ ነው። መስቀሉን ተሸከም ነው።
እንጂ ደስ እያለ በድሎት ኑር። የማይደላ ደስ የማታሰኝ የማያሰኝ ከሆነ ተውት አይደለም እስከ መስቀል ድረስ። ስለዚህ ሁሉ ነገር በክርስትና የተመሰረተው በክርስቶስ በትንሣኤው ላይ ነው እና አሁን ያለነው የክርስቶስን ትንሣኤ እያሰብን እየኖርን ያለበት ጊዜ ነው። እንግዲህ በዚህ በትንሣኤው ለመኖር ምን እናድርግ ነው ዛሬ የትምህርታችን ዋና ጉዳይ። ተግባራዊ ክርስትና ነው ማለት አንዳንዴ ቀላል የሚመስሉ ግን ምናልባት ለአንዳንዶቻችን ወይ ምናልባት ለብዙዎቻችንም ሊሆን ይችላል እንዴት እናድርግ፣ ምን ብናደርግ ይሻላል፣ እንዴት እንኑረው ክርስትናን የሚሉ ጉዳዮች ጉዳይ ሁላችንንም ይገጥመናል። ጊዜው አይነቱና ስፋቱ ጥልቀቱ ሊለያይ ይችላል እና ለዛ ሊረዱ ይችሉ ይሆናል ብዬ ያሰብኳቸውን ነገሮች ነው በእውነቱ የምንነጋገረው። እንግዲህ የክርስትና አጠቃላይ የሰውነት ዓላማ እግዚአብሔርን መምሰል ነው። የህይወታችን ዓላማ ምን ይመስላችኋል? እስኪ አስቡ። ለምንድን ነው የተፈጠርነው? ለምንድን ነው የምንኖረው? እዚህ ተሰብስበን የምንማረው ለምንድን ነው? 40 ቀን ወይም 2 ወር ጾምን። ለምንድን ነው የጾምነው? እናስቀድሳለን እንደየአቅማችን። ለምንድን ነው እናስቀድሰው? ንስሐ ለመግባት እንሞክራለን። ለምንድን ነው? እስኪ ዓላማው ምንድን ነው? ዓላማው ግልጽ ሆኖልን ይሆን የምናደርገው ይሆናል። ግን የምናውቀው ቢሆን አጽንቶ ማለት ጥሩ ስለሚሆን የሰውነት ከዛም ያለ ደግሞ የክርስትና ዓላማ እግዚአብሔርን መምሰል ነው። ብዙ መጾም አይደለም የምንጾመው እግዚአብሔርን ለመምሰል ነው እንጂ ዝም ብሎ የጾም ሰዓት ለማርዘም አይደለም። እስከዚህ ሰዓት ጾም እስከዚህ ሰዓት ጾም ህሊናችንን ለማስደሰት አይደለም። በመብላት ያጣነውን እርካታ በመጾም ለማግኘት አለ። ይሄው ጀግና ይሄን ያህል ጾምኩ ይሄን ያህል አከፈልኩ እያለ እንድንመካ እንድንታበይ አይደለም። ጾም በራሱ ግብ አይደለም። ጸሎትን በራሱ ግብ አይደለም። ስግደትን በራሱ ግብ አይደለም። ሌላው ነገር ምንም እንበለውን በራሱ ፍጻሜ አይደለም። መንገድ ነው፣ መዳረሻ ነው፣ መወጣጫ ነው፣ እንደ መሰላል ነው። መሰላል እዛ ተሰቅሎ የሚኖረው በራሱ ለራሱ አይደለም፣ እኛ እንድንወጣበት ነው። በራሱ መሰላል ግን መኖሪያ መቀመጫም አይሆንም። እንጂ ካልቸገረ መሰላል ላይ ማን ይቀመጣል? ስለዚህ በክርስትና ያሉ እንዲህ የምንላቸው ተግባራት በሙሉ እኛን ወደ ግቡ ወደ ፍጻሜው የሚመሩ መወጣጫዎች መሰላሎች ናቸው፣ የሚያደርሱ መንገዶች ናቸው። ፍጻሜ አይደለም። መቼም ሰው ካልቸገረ መንገድ ላይ አያድርም። ካልቸገረ ታዲያ ግቡ ምንድን ነው ካል እግዚአብሔርን መምሰል። ይሄ ጥንቱንም የተፈጠርንበት ዓላማ ነው። እግዚአብሔር ሰውን ሲፈጥር ዓላማው ማለት ሰው የተፈጠረበትን ዓላማ ተናግሮ አሳውቆ ነው የፈጠረው። ምን አለ? ይቤ እግዚአብሔር አለ ይላል። አዋጅ ነው ይኸው አለ እግዚአብሔር። ምን አለ? ንግበር ሰብአ በአርአያነ ወበአምሳሊነ። አምላካዊ አዋጅ ወጣ። ሰውን እንፍጠር አለ። እንዴት አድርገን እንፍጠረው? በምን አይነት ሁኔታ ምን እንዲሆን? በመልካችን በምሳሌያችን ማለት እኔን እንዲመስል የኔን መልክ የኔን ምሳሌ ገንዘብ እንዲያደርግ ለዚህ ዓላማ እንዲኖር በዚህ ዓላማ እንዲመራ እንፍጠር አለ። እንፍጠር የአንድነት የሶስትነት ነው። ትእዛዝ ውስጥ እንደምንገባው። ስለዚህ መጀመሪያው ሰው የተፈጠረበት ዓላማ እግዚአብሔርን መምሰል ነው። የእግዚአብሔርን መልክ መምሰል ማለት ነው። ሰው ያን የእግዚአብሔርን መልክ ካጣ ከሰውነት ተራ ወጥቷል። ያ የእግዚአብሔር መልክ ምንድን ነው? እግዚአብሔር በባህሪ የሆናቸውን ነገሮች እኛ በጸጋ ገንዘብ ማድረግ ማለት ነው። ከመ ትኩኑ ስቱፋነ ለመለኮተ ዚአሁ ቅዱስ ጴጥሮስ በመልእክቱ ምዕራፍ 2 መልእክቱ ምዕራፍ 1 ቁጥር 4 ላይ ከእግዚአብሔር ከመለኮቱ ባህሪ ተካፋዮች እንድትሆኑ ይላል። እግዚአብሔር አምላክ እንደሆነ እኛ አምላክ እንሆናለን ማለት አይደለም። እግዚአብሔር እንደሚፈጥር እኛ እንፈጥራለን ማለት አይደለም። ግን እሱ በባህሪ የሆናቸውን እኛ በጸጋ መሆን እንድንችል ነው። የኛ ዓላማ ይሄ ነው። መጀመሪያ ለሰው ልጅ የጸጋ ተሰጠ፣ ለአዳም ለሔዋን እግዚአብሔርን መምሰል፣ ከመልኩ ወደ ምሳሌው ማደግ። ያ በአዳም በሔዋን ኃጢአት ተበላሸ፣ አልጠፋም፣ ግን ደበዘዘ። መሬት ላይ ውስጥ እንደተቀበረ ወይም መሬት ላይ ወድቆ አፈር ቆሻሻ እንዳዳፈነው ወርቅ ወይም የከበረ ማዕድን ተዳፈነ። ወርቅነቱ ግን አልጠፋም። ስለዚህ እንስሳትን አራዊትን ከማምለክ ብዙ ነገር ውስጥ ደረሰ። ክርስቶስ ዳግመኛ መጣና እርሱ ራሱ ያ ኦሪጂናሉ
መልክ ተገለጠ። ያም ሰው እግዚአብሔርን እንዴት ልምሰል አላ ተቸገረ። ማንን አይቶ እግዚአብሔርን ይምሰል? ነቢያትም በፍጹም እግዚአብሔርን የሚመስሉ አልሆንም። ምክንያቱም ኮፒ ናቸዋ። ኦሪጂናሉን መልክ የእግዚአብሔርን መልክ ማን ያሳየው? ስለዚህ ራሱ ኦሪጂናሉ ኮፒ ሳይሆን ራሱ ኦሪጂናሉ እግዚአብሔር መጣ፣ አየነው፣ በመካከላችን ተገለጠ፣ ሰው ሆኖ ተመላለሰ፣ እኔን ያየ አብን አየ አለ። ስለዚህ ዳግመኛ እግዚአብሔርን መምሰል እንዴት እንደሆነ በተግባር አሳየን። እሱን እንድንመስል ጠራን፣ በቃልም በተግባር። ስለዚህ የሕይወታችን ዓላማ እግዚአብሔርን መምሰል ነው። ምን ማለት ነው? እግዚአብሔር በባህሪው ቅዱስ እንደሆነ እኛም ቅዱስ ለመሆን ጥረት ማድረግ ነው፣ ጉዞ ማለት ነው። ዓላማው ያ ነው፣ እግዚአብሔርን መምሰል። እግዚአብሔር በባህሪው ንጹሕ እንደሆነ እኛም ንጹሕ ለመሆን መታገል፣ ብንቆሽሽ መታጠብ፣ ብንወድቅ መነሳት፣ ብንዝግ መወልወል። ልብስ ገዝተን እንደለበስ ነው። አይ ቆሸሽ ነው ለበስኩት ብለን እንጥላለን። ምናልባት ገንዘብ የተረፈውና መጣያ ያጣ አንዳንድ ሰው ካልሆነ ልብሱን መቼም ገዝቶ እንደለበሰው ቆሽሿል ብሎ በዛው ጥሎ የሚቀር የለም አይደለ? ምን እናደርገዋለን? ገንዘብ ልብስ ነው፣ እናጥበዋለን። እኛም የእግዚአብሔር ገንዘቦች ነን፣ እንቆሽሻለን። መታጠቢያ ንስሐን ያዘጋጀው ለዚህ ነው። እንደ ቆሸሽን አንቀርማ። እግዚአብሔር እንደ ቆሸሽ እንድንወድቅ አይፈልግም። እናት ልጇ ቆሽሽ ሲል በተለያየ ምክንያት ሲቆሽሽ አይ ወልጄው ነበረ ልጄን ወደው ነበር ግን ቆሸሽ ረረ ብላችሁ ተጠሩታላችሁ። እንደዛ ማለት ነው። እንደዛ እንድንታጠብ፣ እንድንነጻ፣ እንድንቀደስ ብዙ ነገሮችን የሰጠው ለዚህ ነው። እሱን እንድንመስል። እሱ ፍጹም ነው፣ የፍጹም ፍጹም ነው። እኛ ደግሞ ያንን ኦሪጂናል የሆነውን ፍጹምነት እያየን እንድንጓዝ ማለት ነው። የሕይወት አቅጣጫችን ወደዛ እንዲሆን። ስለዚህ የክርስትና ሕይወት ዓላማ እግዚአብሔርን መምሰል ነው። ሌላ ሁሉ መንገድ ነው። የምንጾመው ለዚህ እንዲረዳን ነው፣ መሰላል ነው። የምንጸለየው ወደዛ እግዚአብሔርን ወደ መምሰል፣ እሱን ወደ መምሰል እንድናድግ ነው። ሌላም ነገር ምጽዋትን በለው ምንን በለው እግዚአብሔር ርኅሩህ እንደሆነ ምጽዋት የሚመነጨው ከርኅራኄ ነው። እግዚአብሔር ርኅሩህ ነዋ። ስለዚህ ያ የእግዚአብሔር ርኅራኄ ውስጣችን ሲያድር እንድናዝን ያደርገናል። እግዚአብሔርን እየመሰል ነው እንጂ ምን አደርጋለሁ አሁን ባልሰጠው እግዚአብሔር ይወቅሰኛል ምን አስኮናኝ ነው እያሉ ብኖረውር ከሆነ መቼም ካለ መስጠት ይሻላል። ግን እግዚአብሔርን እየመሰል ነው አይደለም። ምክንያቱም የምናደርገው እግዚአብሔርን ከመምሰል ሊሆን ስለሚገባ ነው። እንግዲህ በእውነቱ እንደ ሕይወታችን ዓላማ እግዚአብሔርን መምሰል ከሆነ እግዚአብሔርን ወደ መምሰል ማደግ ከሆነ በዚህ ሕይወት እንድናድግ ምን እናድርግ? እንደው በተግባራዊ ሕይወት ውስጥ ምን ነገሮችን እናድርግ ነው ይታወቃሉ። በአብዛኛው ግን እንድገማቸው ድጋሜም ከሆኑ አንድ ሁለት ብዬ ትንሽ ነጥቦችን ነው የማስታውሳቸው። አንደኛ እግዚአብሔርን ለመውደድ መሻትና ፍቅሩ ይኖራል። መጀመሪያ ከሁሉ በፊት እግዚአብሔርን ለመውደድ ጥረት እናድርግ። እግዚአብሔርን ለመውደድ እናስብ። እግዚአብሔር የሚፈልገው ፍቅራችንን ነው። የኛ የሆነ የሱ ያልሆነ ምንም ነገር የለም። ግን ከፍቅር ሲሆን ዋጋ ይኖረዋል። አሁን ወላጆች ልጆቻችሁ የሆነ ምክንያት ፈልገው እናንተ የሆነ ነገር ፈልገው ስራ የሌላቸው ተማሪ ልጆቻችሁ ኤሌመንታሪ ያሉ ይሁን የትም ያሉ በሆነ ምክንያት የሆነ ስጦታ ገዝተው ቢሰጧችሁ ምን ይሰማችኋል? አይ ከየት አመጣኸውና አንተ ገንዘብ የለም የኔ ነው አይደል እንደምትሰጠኝ አሁን ሰጠው ብለህ ነው ትላላችሁ። የተለየ ስሜት አይሰማችሁም? ልጆቻችሁ ከራሳችሁ ገንዘብ አውጥተው ስጦታ ቢሰጧችሁ ምን ይሰማችኋል? ገንዘቡ ከየት አመጣው ስጦታው አይደለም ልጄ የሚለው ነገር አይሰማችሁም? እግዚአብሔር ከኛም የሆነው ነገር ደስ የሚለው ልክ እንደዚህ ከፍቅር ሲሆን ያኔ ስጦታው ምን አደረገ አይደለም፣ ምንድነው ስግደቱ ምን ያክል ነው፣ ጾሙ ምን ያክል አይደለም። ከፍቅር ሲሆን እግዚአብሔር ደስ ብሎት ይቀበላል። ያም ፍቅሩ ነው እግዚአብሔር ይፈልጋል። ከኛ ፍቅር ይፈልጋል። እግዚአብሔር ፍቅር ነው ሲባል እኮ ያ ማለት ነው። እግዚአብሔር ፍቅር ነው፣ ፍቅርን ይፈልጋል። አፍቅር ቢጸከ ያለው እኮ ከዛ በፊት አፍቅሮ ለእግዚአብሔር አምላክከ የሚል ነው የመጀመሪያው ትእዛዝ እኮ። የመጀመሪያው ትእዛዝ አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ወበኩሉ ነፍስከ ወበኩሉ ኃይልከ። እግዚአብሔር አምላክን በምን ውደደው? በሁሉ በሙሉ ልብህ፣ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ። በጣም በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም ኃይልህ። እግዚአብሔር የሚፈልገው ይሄን ነው። ስለዚህ ከሁሉ አስቀድመን በመጀመሪያ
እንዲሁ እግዚአብሔር ሆይ እንዲወድህ እርዳኝ እንበል። ካንተ አስቀድሜ የምወደው ነገር እንዳይኖር ሌላው ሁሉ ካንተ በኋላ የምወደው እንዲሆን የፍቅሬ ዋና ተቀዳሚ አንተ እንድትሆን እርዳኝ እንበል። እሱ ነው ሁሉ ማድረግ የሚችል። ስለዚህ ከሁሉ በፊት እግዚአብሔር የሚፈልገው ፍቅራችንን ነው። በሉቃስ ወንጌል ምዕራፍ 7 ከቁጥር 40 እስከ 48 አንድ የሚገርም ታሪክ እናገኛለን። ምን አይነት ታሪክ ነው? ስምዖን የተባለ ፈሪሳዊ ጌታችንን ምሳ ጋበዘው። ወደ ምሳው ሲሄድ ወደ ምሳ ያልተጠራች ብቻ ጨርሶ አይገልጸውም። ወደዛ እንድትመጣ ፈሪሳውያን ፈጽሞ የማይፈልጓት ብቻ የማይጠብቋት አንድ ሴት በዛ ተገኘችና ጌታችን ምሳ ሲጋበዝ መጥታ በስውር ከእግሩ ላይ ወድቃ ውድ የሆነ ሽቱ አፍሳ ከራሱ አንስታ እስከ እግሩ የሚደርስ ሽቱ ቀብታ በእንባዋ እግሮቹን እያበሰች እያረጠበች እያጠበች በፀጉሯ ደግሞ እያበሰች ስለ ኃጢአቷ ስርየት ደጅ የምትጸና አንዲት ሴት በዛ ተገለጠች። በዚህ ጊዜ ያ ጌታችንን ምሳ የጋበዘው ስምዖን የተባለው ባለጸጋም ፈሪሳዊ በልቡ አሰበ። ጌታችንን ያወቀበት ሁሉን የሚያውቅ አምላክ ስለሆነ ይሄ ሰው አለ ምሳ የጋበዝኩት ሰው ነቢይ አይደለም ማለት ነው። ነቢይ ቢሆን ኖሮ እቺ ሴት ማን እንደሆነች ያውቅ ነበር። ቢያውቅ ኖሮ ደግሞ እቺ ሴት በጣም ግብሯ ክፉ ስለሆነ እንድትመጣ እንድትነካው አይፈልግም ነበር አለ፣ አይፈቅድላትም ነበር አለ። ስለዚህ ከስር ያለው ነው ጨዋታው። ይሄ ትልቅ ነቢይ መስሎኝ ነበር ምሳ የጋበዝኩት፣ ለካ ዝም ብሎ ነው የሚነኩትን እነማን እንደሆኑ የማያውቅ ነው አይነት ነው ሀሳቡ። በዚህ ጊዜ የማይመረዋት የሆነ ጌታችን ስምዖን ሆይ የምነግርህ ነገር አለኝ አለው። አያቸው አለዝቦ እኮ አለዝቦ ስምዖን የምነግርህ ነገር አለኝ፣ ለመስማት ፈቃደኛ ነህ እንደማለት ነው። አዎ ንገረኝ አለ። ከያያዝ ነው መቼም ማንም ሰው ቢሆን በፍቅርና በትህትና ከያዙት። ይሄ ግን ለሌሎች አይመለከትም። ህሊና ላለው ክርስቲያን ለሆነ ህሊና ላለው ነው ፍቅርና ትህትና የሚሰራው እንጂ ህሊና ለሌለው አይሰራም። ያን በመጣበት ነው ማነጋገር እና አንዳንዶች ነገሮችን አለቦታው ስለሚጠቅሱ ነው እንደዛ አለው። ከዛ ጌታችን እንዲህ አለው፣ በአንድ ቦታ ሁለት ሰዎች ነበሩ፣ ሁለት ተበዳሪዎች። ለአንድ አበዳሪ ሁለት ተበዳሪዎች ነበሩት። አንደኛው የ500 ዲናር ዕዳ አለበት፣ ሌላኛው ደግሞ የ50 ዲናር ነው ዕዳው። እና ለሁለቱም አበዳሪው ዕዳቸውን ተወላቸው። ማንኛው ይመስልሃል የበለጠ የሚወደው አለ። እኔ 500 ዲናር ኖሮለት የተተወለት ሰው የበለጠ የሚወድ ይመስለኛል አበዳሪው አለ ስምዖን። ልክ ብለሃል፣ ጥሩ ብለሃል አለ። ጥሩ ብለሃል፣ ልክ ነህ አለና ከዛ የዚህችን ሴትዮ ነገርና የእሱን ተግባር እያነጻጸረ አስረዳው። ይኸውልህ አንተ ወደ ቤት ስመጣ እንኳን አልሳምከኝም። እንግዲህ በእኛም ሀገር እንዳለው ባህል በእስራኤልም አንድ ሰው ከውጭ ሲመጣ እንግዳ ይሳማል፣ ትከሻ ለትከሻ ይሳማል። ስምዖን ግን ጌታችን ሲገባ አልሳመውም። ምሳ ከጠራሁት ይበቃዋል አይነት ነገር ነው። እሷ ግን ከገባው ጀምሮ ትከሻ አይደለም እግሬን ከመሳም አላቋረጠች። አንድ ልዩነት። ሁለተኛ አንተ ራሴን እንኳን በዘይት አልቀባኸኝም። ራስን በዘይት የመቀባት ልማድ ነበረ። እርሷ ግን ውድ ሽቱ ነው የቀባችው። እርሷ አንተ ራሴን መቀባት ነው የተጸየፍኩ አይደለ? እሷ ግን እግሬን ሳይቀር ነው የቀባች። አንተ ለእግሬ ውሃ አላቀረብክልኝም፣ ባታጥበኝ እንኳን ይታጠብ ብለህ ውሃ እንኳን ለእግሬ አላቀረብክልኝም። እሷ ግን በውሃ ሳይሆን በምንድን ነው እግሬን እያጠበች አለችው? በእንባ። አየህ ልዩነት አለ። ስለዚህ እሷ በጣም አብዝታ ወዳለችና ብዙ ኃጢአቷ ይስተሰርይላታል። አብዝቶ የወደደ ብዙ ኃጢአቱ ይቅር ይባልለታልና። ስለዚህ ጌታችን የዚህችን ሴት ግብሯን የወደደላት አብዝታ መውደዷል። ሌላው የዛ መገለጫ ነው። ሽቱ ማምጣቷ፣ ማልቀሷ፣ በእንባዋ እግሩን ማበሷ የሁሉ የፍቅሯ መገለጫ ነው። ጌታችን አክብሮ የተናገረው የሽቶውን ብዛት የእንባዋን ብዛት አይደለም። ያ የፍቅሯ መገለጫ ነው። ብዙ ኃጢአቷ ተሰርዮላታል ያሰኘው አብዝታ ወዳለችና። ስለ አብዝቶ መውደድ ነው ትልቁ በእግዚአብሔር ፊት ዋጋ ያለው። ይህ ለእርሱ ያለን የፍቅር ሁኔታ ነው እንጂ ትእዛዛቱ የግድ ምን ይደረግ
ምን እግዚአብሔር አትግደል ብሏል፣ ምን አደርጋለሁ? እንዲህ አታርግ ብሏል፣ ምን አደርጋለሁ? አስራት አምጡ ብሏል፣ ምን አደርጋለሁ? እያልን እያጉረመረምን የምናደርገው እግዚአብሔር ምንም ትርጉም የለውም። እንደዛ እያልን ከምናደርገው ብዙ ይልቅ በፍቅር ሆነን የምናደርጋት ጥቂት እጅግ በጣም በእግዚአብሔር ታላቅ ዋጋ አላት። ያቺ 2 ሳንቲም ከመቀነቷ ፍትት አድርጋ መቀነቷ ፍትት ልቅ አድርጋ የሰጠችውን ታላቅ ስጦታ አድርጋ የተቀበለላት ከዚህ የተነሳ አንስታ ሰጠች ያለው ለዚህ ነው። ከፍቅር ነው ያደረገችው ምንም ሳታስቀር። ስለዚህ መጀመሪያ በእውነቱ መታገል፣ መሞከር፣ ጥረት ማድረግ እንደው በጸሎታችንን መጠየቅ የሚገባ እግዚአብሔርን ለመውደድ መሻትና ፍቅሩ እንዲኖረን በእውነቱ ፍቅሩ እየበዛልን እንዲሄድ ጥረት ማድረግ ነው። እንግዲህ 3 አይነት አገልጋዮች አሉ ይባላል እግዚአብሔርን በማገልገል ሂደት። በአጠቃላይ ክርስቲያኖች በሊቃውንት ማብራሪያ ከ3 ይከፈላሉ። በዚህ ዙሪያ እግዚአብሔር እናገለግላለን የምንል ሰዎች አንደኛዎቹ እንደ ሰራተኛ ወይም እንደ ባሪያ ማለት ነው። በጥንቱ አገላለጽ ባሪያ ቃሉ ላይ የተቀየረው እንደ ዛሬ ሰራተኛ። ያ ባሪያ ወይም ሰራተኛ ይሄን ባላደርግ እቀጣለሁ፣ ጌታዬ እመቤቴ እንዲህ አድርግ ብሎኛል፣ ይሄን ባላደርግ ቅጣት ይጠብቀኛል እያለ ቅጣት እየፈራ የታዘዘውን ያደርጋል። ግን ባሪያው እንደዛ የሚያደርገው ወይም ሰራተኛ እንደዛ የሚያደርገው ጌታውን ወይም እመቤቱን ወዶ አይደለም፣ ይሄን ሰርቼ ደስ ላሰኘው ብሎ አይደለም፣ ቅጣት ፈርቶ ነው። ካልሰራም ደግሞ ቅጣት ስላለበት። ልክ እንደዚሁ ከመፍራት እግዚአብሔር የሚያገለግሉ አሉ። እንዲህ ባደርግ ሲኦል ይከተኛል፣ እንዲህ ባላደርግ መንግሥተ ሰማያትን አያወርሰኝም እያሉ በፍርሃት የሚያገለግሉ አሉ። ሁለተኛዎቹ ደግሞ እንደ ሰራተኛ እንደ መንግስት ሰራተኛ እንደዚህ ወይም እንደ ነጋዴ እንዲህ ባደርግ እንዲህ አገኛለሁ፣ ይችን ብሰራ ይችን አተርፋለሁ፣ ይሄ ባላደርግ ደግሞ ይሄ ይቀርብኛል እያሉ በስሌት የሚያደርጉ ሁሉን ነገር ከጥቅምና ጉዳት አንጻር በንግድ መንፈስ የሚያደርጉ ማለት ነው። ብጾም ይችን አገኛለሁ፣ ብጸልይ ይችን አገኛለሁ፣ በመጸውት እያሉ ሁሉ ነገር በስሌት የሚያደርጉ የስሌት ክርስቲያኖች፣ የጥቅም መር አካሄድ የሚከተሉ ክርስቲያኖች አንኖርም። ሶስተኛዎቹና ሁላችን ልንሆነው የሚገባው ደግሞ የፍቅር አገልጋዮች ናቸው። በፍቅር የሚያደርግ አገልጋይ እንደ ልጅ ነው ይላል ቅዱስ ባስልዮስ ዘቂሳርያ። ልጅ ለወላጅ የሚያደርገው ከፍቅር የተነሳ ከወላጅ ፍቅር የተነሳ ነው እንጂ በጥቅም መሰረት አይደለም። እርግጥ አንዳንድ እንደዚህ ሲባል እንደዛ የሚያደርግ አይኖርም ማለት አይደለም። ወላጅን ለልጁ ያለውን ነገር የሚያደርገው ከፍቅር የተነሳ ነው እንጂ መቼም ገና ለገና እንደዚህ ብሎ እያለ ስሌት የሚያደርግ ከሆነ ይሄ የወላጅ መንፈስ መገለጫ አይደለም፣ የወላጅ ፍቅር ውጤት አይደለም። ስለዚህ ወላጅ ለልጅ ልጅን ለወላጅ የሚያደርጉት በፍቅር ነው። ሰው ለሚወደው ያደረገው አይደለም የሚቆጨው፣ ማድረግ ያልቻለው ነው እንጂ ምነው ኑሮኝ እንዲህ ባደረግኩለት፣ ምነው እንዲህ በጨመርኩለት። የእውነተኛ ፍቅር መገለጫ እንደዚህ ነው እንጂ እንዲህ አደረግኩ እያለ የሚቆጨው ሰው እሱ ፍቅር የለውም። እሱ ጥቅመኛ ነው ወይ ነጋዴ ነው። ይሄን አድርጌ ነበር ይሄን እጠብቃለሁ የሚል ይሄ ነጋዴ ነው። ይሄ ፍቅር ስራ ነው። ስለዚህ እውነተኛ የፍቅር አገልግሎት የሚባለው ምንም ነገር ሳይጠብቁ ለፍቅር ብሎ ማድረግ ነው። እግዚአብሔር ሰው የሆነው ምን አገኛለሁ ብሎ ነው። ምን ሰጠነው? መስቀል ይዘን ጠበቅ ነው እንጂ፣ መራራ ሐሞት ይዘን ጠበቅ ነው እንጂ፣ ጦርና ይዘን ጠበቅ ነው እንጂ ምን አተረፈ? ግን ፍቅር እንደዛ ነው። የሚጠሉትን ሳይቀር መውደድ ማለት ነው። ያ ፍጹም የሆነው ፍቅር። ስለዚህ ወደዛ ፍቅር እንድናድግ እግዚአብሔርን እንድንወደው በምንችለው መጠን እግዚአብሔር ፍቅሩን በውስጣችን እንዲያሳድር መለመን መጸለይ ነው አንደኛ። ሁለተኛ በነገራችን ላይ ፍቅር በአንድ የሚደረስበት አይደለም፣ በአንድ ጊዜ አይደረስበትም። ሁለተኛ ቃል እግዚአብሔርን በውስጣችን እንዲኖር ማድረግ ነው። ይሄ ምናልባት ደጋግመን ሰምተነው ሊሆን ይችላል፣ ግን በጣም አስፈላጊ ነገር ነው። የእግዚአብሔር ቃል ሳንሰማ ክርስቲያን መሆን አንችልም። አሁን የእኛን ክርስትና አንዱ የጎዳብን የልማድ ክርስቲያን በስተን ሲቸግረን እንኳን አንድ መሆን በጣም አቀበት የሆነብን ቃል እግዚአብሔር የሌለው የልማድ የግምት ክርስቲያን በስቶ ነው። በግምት ደግሞ ራሱን አዋቂ አድርጓል። ብዙ ሰው ቢነግሩት አይሰማም። ባለማወቅ ድንቁር ብሏል። ብዙ ሰው ሆኖ ዘግቷል። ባዶ ጎጆ ተዘግቷል። የብዙ ሰው አይምሮ ቃል እግዚአብሔር ውስጡ የለም። ምክንያት አልተማረማ። በ40 በ80 ቀን ተጠምቃ አልተማረ። በቃ ሲሞት ነው እዛ በኋላ ቤተክርስቲያን የሚሄደው ወይ ሊቀብር ወይ ሊቀበር ወይ በሆነ ክስተት። ቃል እግዚአብሔር ውስጣችን ከሌለ መንፈሳዊ መሆን አይችልም። ከየት ይመጣል? ባልተዘራበት በዚህ ዓለም ያለ ስንዴም ሆነ ድንች እንኳን ባልተዘራበት ወይም ባልተተከለበት አይበቅልም። ወፍ ዘራሽ ነው የሚሆነው። ከዛ ውጭ ቃል እግዚአብሔርን ሳይዘራ እንዴት ይበቅላል?
ሳንሰማው እንዴት ብለን ነው መልካም ስራው ምን ሄደው? ስለዚህ የእግዚአብሔርን ቃል ለመስማት ጊዜ መስጠት ሁለተኛው በጣም አስፈላጊ ነገር ነው። የእግዚአብሔርን ቃል ስንሰማ አንደኛ መስራት ያለብንን በግልጽ እናውቃለን። ጌታችን በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ የተራራው ስብከት የተባለውን መሰረታዊ ትምህርት ካስተማረ በኋላ ወደ ማጠቃለያው እንዲህ ብሎ ነው ያጠቃለለው። ይህን ቃሌን ሰምቶ የሚያደርገው ሁሉ አለ። ይህን ቃሌን ሰምቶ የሚያደርገው። ስለዚህ ከማድረግ በፊት ምን አለ? መስማት አለ። ያልሰማውን ምን ብሎ ያደርጋል? እንዲህ አድርግ የሚባለውን ያልሰማ ሰው ምንድን ነው የሚያደርገው? ግምት ነው እዛ በኋላ የሚሆነው። ለዚህ ነው ዛሬ ብዙ ክርስቲያን በግምት እየነጎደ መከራ ይሆን። በግምት ነው ብዙ ክርስቲያን የሚሄደው። በዚህ አይነት የመከራ ጊዜ ምን መደረግ እንዳለበት ብዙ ሰው በግምት ነው የሚመስለው። የሆነ ጊዜ የሰማውን አንድ ፊት እንዲመጣ ሌላውን የሚለውን የሰላም ጊዜ ትምህርት አንቆ ይዞ በግምት እየሄደ አስጠቂ ክርስቲያን የበዛው ለዚህ አስጠቂ ሆነ። ቢነግሩት ደግሞ ባለማወቅ በሩን ስለዘጋ ቶሎ የማይሰማ ረዲያ ቃሌን ሰምቶ የሚያደርገው ያለው ለዚህ ለማድረግ ከዛ በፊት መስማት ያስፈልጋል። አለዛ ያልሰማነው ምን ብለን ነው የምንሄደው? ወዴት ነው የምንሄደው? ምኑን እናድርገው? ምኑን አናድርገው? መስማት ነው። ስለዚህ መጀመሪያ የእግዚአብሔር ቃል መስማት አንዱ የሚጠቅመን አስፈላጊ የሚሆነው ምን ማድረግ እንዳለብን በግልጽ በታወቀ በተረዳ ነገር ለማወቅ ነው። ስለዚህ አቅጣጫችንን እናውቃለን። ወዴት እንደምንሄድ ወዴት እንደምንሮጥ እናውቃለን የእግዚአብሔር ቃል ስንሰማ። ቆላስይስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ ይላል። ቆላስይስ 3:16 የእግዚአብሔር ቃል በጥቂቱ አይደለም በሙሉ ሙልት በሉ ነው። እንደ ጥቂት ትምህርት አደገኛ የለም። በእውነቱ እንደ ጥቂት እውቀት አደገኛ የለም። ይሄ በጣም በተግባር የሚታይ ነገር ነው። በእውነት ለመናገር ወይ በደንብ መማር ወይ የዋህ መሆን፣ ዝም ብሎ ሳይማሩ መቅረት ይሻላል። በየዋህነት እግዚአብሔር ይገኛል። ምንም ሳይማሩ በየዋህነት የሚጠቀሙ ብዙ ሰዎች አሉ። ምክንያቱም እግዚአብሔር የልብ አምላክ ነው። ትምህርት እኮ ዓላማው እውቀት አይደለም። በእውቀቱ ወደ እግዚአብሔር እንድንደርስ ነው። መሰላል ነው። ግን ተምር ያለው ነው መሰላሉ ላይ ከቀረ ተንጠልጥሎ ነው የሚቀረው። በሸመደደው ጥቅስ በተማረው አንድምታ ባጠና በወሰደው ኮርስ እየተመካ የሚቀር ከሆነ ይሄ ካልተማሩት ሺህ ጊዜ ያሳዝናል። ያው መሰላል ላይ ቁጭ ያለ ነው መውጣት እየቻለ እና ትምህርት በሙላት ይኖርባችሁ የእግዚአብሔር ቃል የተባለው ለዚህ ነው። የእግዚአብሔር ቃል መማር በጣም ወሳኝ ነው። ጎደሎ ነገር አስቸጋሪ ነው። እንዳይነግሩት ሰምቻለሁ ይላል። እንዳይተውት ደግሞ አያውቅም፣ ገደል ይከታል። ብዙዎችንም ደግሞ ያስከትላል። የተሻለ ነው የሚሉትን ከሱ ያነሱ ይከተሉትና ገደል ይከታል። እውር እንዲመራው እንደተባለው ይሆናል። ስለዚህ አንደኛው የእግዚአብሔር ቃል መማር ጥቅሙ አስፈላጊነቱ ማድረግ ያለብንን የሌለብንን በአግባቡ ለማወቅ ነው። በእውነቱ የእግዚአብሔር ቃል የማያውቅ ሰው እኮ በደንብ የቤተክርስቲያን ትምህርት የማያውቅ ሰው ሌላው ቀርቶ ገጥሟቸው ይሄዳል። እናንተ ንስሐ ግባ ስትሉት እንኳን እኔ ምን ኃጢአት ሰርቼ ነው ይላችሁ። እኔ ምን አድርጌ ይላል። እንደዛ የሚሉ ሰዎች አሉ። ይህም ገጥመውኛል። 67 ዓመት ሆኗቸው በብዙ የህይወት ውጣ ውረድ ውስጥ አልፈው እባክዎ ንስሐ ይግቡ ከዚህ በኋላ እንዲሁ ንስሐ ይግቡ ሲባል እኔ ልጅ አሳድጌ ይሄን ያህል ሀገር ሰርቼ ኖርኩ እንጂ ምን አጥፍቼ ነው ንስሐ የምገባው ይላል። ከዚህ በላይ ድፍረት አለ? አሁን ጧት በቤታችሁ መስኮት ፀሐይ ሲገባ አስታውሱ። በመስኮት ላይ ፀሐይ ሲገባ ጧት እዛ የፀሐይ ጨረሮ ላይ ምን ይታያል? ፀሐይ ብርሃን በሚያልፍበት ምንም አይታይም። ጥቃቅን ነገሮች እዛ ላይ ውር ከፍ ዝቅ ሲሉ አይታዩም። ብናኞች የፀሐዩ ጨረር ከፍ ሲልስ ሲቀር ብርሃኑ ይታያሉ። እነዛ ነገሮች አሉ ግን አይታዩም። የእግዚአብሔርን ቃል እንደዛ ነው። የእግዚአብሔር ቃል ሲኖር እንኳን የገዘፈው የሚዳሰሰው ኃጢአት ይቅርና ጥቃቅኗ ትታየናለች። የእግዚአብሔር ቃል ብርሃን ነው ያሳየናል። የእግዚአብሔር ቃል ያልተማረ ሰው ግን ትልልቁም ኃጢአት አይታየውም። በኃጢአት እኮ የሚፎክር ሰው አለ። እንዲህ አድርጌው እኔ እኮ እንዲህ ያደረግኩ ነኝ እንዴ! በጣም ሊያሳዝን በሚገባ ነገር የሚኮራ ማለት ነው። የሚኮራ። ስለዚህ የእግዚአብሔር ቃል መማር አንዱ ትልቁ ጥቅሙ ይሄ ነው። ሁለተኛው የእግዚአብሔር ቃል መማር ጥቅሙ በኃጢአት መታለል እልከኛ እንዳንሆን ሩቅ ሳንሄድ በቀላሉ እንድንመለስ ይረዳናል።
የተማረ ሰው ይባላል። የእግዚአብሔር ቃል የተማረ በነገራችን ላይ አሁን አንደኛ ሀገር ትልቁ ችግር የሆነው የተማረ ማለት ዲግሪ ያለው ማለት እየሆነ ነው። ዲግሪ በተለይ በአብዛኛው የአካዳሚያዊ ዲግሪ የድንቁርና እንትን ነው በእውነቱ። ዝም ብሎ እንግሊዝኛ ማንበብ ያውም አሁን እንኳ እሱ ከባድ ሆኖ ምን ዝም ብሎ ስለ ምዕራባውያን ታሪክና ምናምን እሱ እውቀት አይደለም። እውቀት ማለት በደንብ መማር ማለት ነው እንጂ የሆነ ነገር መሸምደድ ኢስኮልድ ዳሽ ምናምን ያን ፎርም ሞልቶ ያንን ሞልቶ ራይት እያገኙ ኤ እያገኙ ስሪ ምናምን እያገኙ ዲግሪ ያል ይሄ እውቀት አይደለም። መቼም መጽሐፍ ማንበብን ሊትራሲ ሊያስተምር ይችላል፣ እውቀት ግን አይደለም። እና መማር ሲባል እንደው ዝም ብሎ በዚህ በጥራዝ መጠቁ እንዳናየው የምር ማወቅ ማለት ነው። መማር የምር ማወቅ ማለት ነው እንጂ ዝም ብሎ ራሱን ሲያጠፋ የማያውቅ አገሩን ሲያጠፋ ራሱን ሲያጠፋ የማያውቅ ይሄ ድንቁርና ነው፣ ተላላኪ ነው ያደረገው። እሱን አሁን ወደዛ አልገባም። ግን የምር መማር የሚለው ነው። ይሄ ሳይማር ተማርኩ እያለ እንደኛ በዲግሪ ዝም ብሎ ድንቁርናውን እውቀት እያስመሰለ የሚጮኸው እኔንና እኔን የመሰለው እንዳይጋርደን መማር ሲባል ማለት ነው ያነሳው። ስለዚህ የእግዚአብሔር ቃል መማር በኃጢአት እልከኛ እንዳይሆን ልባችን ሩቅ ሳንሄድ እንድንታረቅ ይረዳል። የተማረ ሰው ብለዋል አንድ ሊቅ እንደ ጀርባው እንደተገጠበ አህያ ነው አሉ። ጀርባው የተገጠበ አህያ በገጠር በዚህ በከተማም ይኖር ይሆናል። ታውቁ ከሆነ ሲጫን ስለቆሰለ ጀርባው እየተሳቀቀ ነው የሚጫነው። አማራጭ የለውም። አህያ ነው፣ ወዴት መሄድ አይችልም። ግን ያመዋል፣ ቁስል አለ። የተማረ ሰው ሲያጠፋም እንደዛ ነው። አዎ ኃጢአት ይስበዋል፣ ድካም ያሸንፈዋል፣ ሊወድቅ ይችላል፣ ይወድቃል። መማር ዋስትና አይደለም ላለመውደቅ፣ ግን ያውቃል። ስለዚህ እየተሳቀቀ ነው። ኃጢአት እንኳን ሲሰራ ይሳቀቃል። በጥቅስ አያስደግፍም ወይም በሌላ ነገር አያስደግፍም። ወይም የተሳሳት ይላል። እግዚአብሔርም ደግሞ ይህን ድካም ይመለከታል፣ ለንስሐ ይጠራዋል። መካሪም አያደክምም። የተማረ ሰው መካሪ አያደክምም፣ ራሱን በራሱ ይመክራል። ያልተማረ ሰው ግን ኃጢአቱ ምን እንደሆነ ለመንገር እንኳን ገና ድካሚ ነው። ምክንያቱም ደግሞ ኃጢአቱን ስለኖረበት ስትነግሩት እልከኛ ስለሚሆን ብዙ ድካም ይጠይቃል። ገና በእጅ አዙር በጣም አድካሚ ነው። የዚህ እግዚአብሔር ቃል ማወቅ እልከኛ እንዳንሆን ርቀን እንዳንሄድ በኃጢአት በጣም እንዳንዘፈቅ በውስጣችን ይጮሃል፣ ደወል ነው፣ ያቃጭላል። ኧረ ተው፣ ኧረ በቃ፣ ኧረ ይህ እኮ እያለ ውስጣችንን ይሸረሽራል። አንድ ቀን ከዛ መንጠቅ ብለን እንድንወጣ ይረዳናል። ቃሉ ውስጥ አለ፣ መልእክተኛ ውስጥ አለ። ቅዱስ ጳውሎስ ዕብራውያን ምዕራፍ 3 ቁጥር 13 ላይ ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ ይላል። በኃጢአት መታለል ማንም እልከኛ እንዳይሆን። ኃጢአት ያታልላል። እንደሚታወቀው ኃጢአት ቀስ እያለ እንደ መሀል እጅ እከክ ነው ብለው አንድ ሊቅ። የመሀል እጅ እከክ ሲያኩት ደስ ደስ ይላል፣ ኋላ ግን ይቆስልና ሲታጠቡትም ያንጣጣል። የሆነ በርበሬና ጨው ምግብ ስንመገብም እዛ ሲያርፉበት ያንጣጣል። ስለዚህ መጀመሪያ ሲያኩት ደስ ደስ ይላል፣ ኋላ ግን ያሰቃያል። ኃጢአትም እንደዛ ነው፣ መጀመሪያ ያታልላል። ስለዚህ በኃጢአት መታለል እልከኛ እንዳሆነ ያ የኃጢአት ማታለል ወደ ውስጥ አስገብቶን ከዛ ለመመለስ እልከኛ አይ በቃ ወደ ማለት እንዳንሄድ በቅርቡ ይመልሰናል። ከሩቁ ለመመለስ ከመድከም ያድናል። እግዚአብሔር ቃል ውስጣችንን ጨዋላ እግዚአብሔር ቃል። ስለዚህ እግዚአብሔር ቃል መማር ሁልጊዜ ደጋግሞ መማር በደንብ ማወቅ ጥቅሙ እልከኛ እንዳንሆን ርቀን እንዳንጠፋ በቅርቡ እንድንመለስ ስህተታችንን በቀላሉ እንድናውቅ ይረዳናል። ሌላም ብዙ ጥቅም አለው። አሁን ወደዛ ማንገባበት እግዚአብሔር ቃል የሌለው ሰው በስህተት በቀላሉ ይወሰዳል። ለማንም የመንደር ሰፈር ጀግና ነኝ ባይ አጥናቂ ነኝ ላታዊ ነኝ ምናምን ለሚለው ሁሉ የሚነግደው ያልተማረ ሰው ነው። የትኛን ትምህርት የማያውቅ ሰው መለኪያ የለውም። ስለዚህ ጸጉሩን በውይ ያንጨባረረ ሁሉ ይስበዋል። ሰባኪ ነኝ ያለው ጥቅስ የጠቀሰ ሁሉ ይነደዋል። መሰረታዊ ትምህርት የለውማ በምን ይለየዋል? መለኪያ ለሌለው ሰው እኮ ይርዘም ይጠር ይወፍር ይቅለል መለየት አይችልም። ስለዚህ የእግዚአብሔር ቃል ሁሌ መማር አለብን። የእግዚአብሔር ቤተሰቦች ይሄ የእውቀት ጉዳይ ብቻ ምግብና ነው። አሁን እንጀራን እናውቀዋለን መቼም ስንበላው ኖረናል። ግን ትላም በላ አምናም በላ እኔ በቃኝ እንላለን። በየጊዜው ያስፈልገናል። ምግብ ነዋ፣ የእውቀት ጉዳይ አለ እንጂ እንጀራ እናውቀዋለን። የእግዚአብሔር ቃል ከዛ በላይ ነው፣ ከምግብ በላይ ነው። ስለዚህ አይ እኔ ሰምቻለሁ የእውቀት ጉዳይ አለ። የህይወት ነው፣ ህይወት ነው። የእግዚአብሔር ቃል ሲሰማ ደስ የማይለው የማይረካ፣ በአንጻሩ ደግሞ ከቃሉ ሲለይ ረሃብ የማይሰማው ሰው ይሄ ጤናው ችግር ላይ የወደቀ ሰው ነው። አሁን አንድ እኮ የመታመን ምልክት ሲያመንን ብዙ ጊዜ ከሰው ሊለያይችም አንዱ መገለጫ አፒታይታችን ይዘጋል አለ። የምግብ ፍላጎታችን ያስቸግረናል፣ ታመናል ማለት ነው።
ሰው የእግዚአብሔር ቃል የማይረበው ከሆነ ለእግዚአብሔር ቃል አፒታይት ከሌለው የማይረበው የማይጠማው ከሆነ ይሄ ሰው ጤንነቱ አደጋ ላይ ወድቋል ማለት ነው። መመርመር አለበት፣ ራሱን መመርመር አለበት። ስለዚህ ሁለተኛው የእግዚአብሔር ቃል መማር፣ ማንበብ፣ መስማት በጣም ወሳኝ። ወደ ውስጣችን ባልገባ የእግዚአብሔር ቃል ምንም ማድረግ አንችልም። የለም ውስጥ ከዛ በኋላ ነው ስራ የሚመጣው። ስለዚህ የእግዚአብሔር ቃል ሁሌ መስማት አለብን። የተወደዳችሁ የእግዚአብሔር ቤተሰቦች እስኪ አሁን በተለይ በዚህ ዘመን በቀን ስንት ሰዓት ቴሌቪዥን ታያላችሁ? እስኪ እያንዳንዳችሁ ራሳችሁ ተመልከቱ። ስንት ሰዓት ቴሌቪዥን ታያላችሁ? ስንት ሰዓት ፌስቡክ ታያላችሁ? ስንት ሰዓት ደግሞ ሌሎች ነገሮች ታያላችሁ? እንግዲህ አስቡ። በዚህ ሁሉ የሚገባ ነገር ጤነኛ ነው? የምናየው ቴሌቪዥን ቃል እግዚአብሔር ነው። ፌስቡክ የምናየው ነገር የሚያንጸን ነው። ታዲያ የሚያፈርስ የሚያጣላ የተለያየ መጥፎ ነገር ስናይ ውስጣችን ሲገባ ውሎ አምሽቶ ያንን የሚያረግስ የእግዚአብሔር ቃል ካልሰማ ምን ይሆናል? ያ እየተጠራቀመ ጋንግሪን ነው የሚሆነው ውስጥ ወደ ካንሰርና ደረጃ ይለወጣል። ስለዚህ ቢያንስ ስንፈልግም ሳንፈልግም በታክሲውም በመኪናውም በሰፈሩም በመንደሩም በቴሌቪዥኑም በፌስቡኩም የሚገቡ አላስፈላጊ ነገሮችን ቢያንስ እንኳን የሚያጥል የሚያረክስ ወይም ኒውትራላይዝ የሚያደርግ በዛው ልክ ሲሆን ከዛ በበለጠ እግዚአብሔር ቃል መስማት አለበት። ያጥበዋል። ቢያንስ የገባውን ቆይቶ በሽታ እንዳይሆን በዛው ቀን ያስወግደዋል፣ ያረክሰዋል፣ ኒውትራላይዝ ያደርገዋል። አለዛ ቃል እግዚአብሔር ማንሰማ ከእግዚአብሔር ቃል የምንለይ ከሆነ ያ የገባው ነገር እየተነደነ እየጠነከረ ሳናውቀው ወደ አቋምነት ወደ እኛ እምነትነት ይለወጣል። ለዚህ ነው ብዙ ሰው ክርስቲያን ነኝ ይላል፣ ግን ኋላ ዘረኛ ይሆናል። ለምን? ብዙ ስለ ዘረኝነት ሰምቷል፣ አንብቧል፣ ፌስቡክ ላይ ምናምን ሳያውቀው ያ ጠባዩ ሆኖ ያገኘዋል። እኔ ክርስቲያን ነኝ ያስቀድሳለሁ ምናምን ይላል፣ ግን ቃል እግዚአብሔር የማይሰማ ከሆነ ያ የሰማ የሆነ መጥፎ ነገር ውስጡ ያድግና የሆነ ጊዜ ኧረ እኔ ቤተክርስቲያን አልሄድም ይላል። ተሸርሽሮ ነዋ፣ አንድ ቀን አለ የሚወድቀው። ስለዚህ ተሸርሽረን ሳናውቀው ተከርክረን አንድ ቀን ድቅ ማለት እንዳይመጣ ያ የሚገባውን የሚያረክስ መድኃኒት ስለሆነ ያለ የሚያክም የሚፈውስ የእግዚአብሔር ቃል በየጊዜው ወደ ውስጥ ማስገባት አለብን። ማንበብ አለብን፣ መማር አለብን። ለሌላው ለመንገር ብቻ አይደለም፣ ያ በኋላ የሚመጣ ነገር ነው፣ ለራሳችን ሕይወት። ሶስተኛ ምንታዊን ማስወገድ ነው። በተግባራዊ ሕይወታችን ሶስተኛ ማድረግ እንደው የሚገባል ምንታዊን ማስወገድ ማለት ስጋዊ ሕይወት፣ መንፈሳዊ ሕይወት የሚል ሁለትነትን ማራቅ ነው። አሁን ብዙ ጊዜ አንዱ ችግር ይሄ ሰው ስጋዊ ሕይወት፣ መንፈሳዊ ሕይወት የሚል ራሱ የፈጠረው ክፍፍል ወይም ክልል ስላለ ወደ ስራ ሲሄድ እንደማንም ይሆናል። ለምን? ምን ይደረግ ስጋዊ ሕይወት ነው ይላል። ነጋዴው ሲነግድ ባልገዛበት እየዋሸ ለመሸጥ ይሞክራል። ለምን ሲባል ምን ይደረግ ስጋ ነው ይላል። እንዲህ ያለ ቀልድ የለም። ክርስትና ነው፣ ሕይወት ነው። ይልቁንም ነጋዴው እውነተኛ ሆኖ እንዲገኝ የሚያስፈልገው እዛው የንግዱ ቦታ ነው። መስሪያ ቤት ያለው እዛው፣ ባለስልጣኑ እዛው ወንበሩ ላይ ነው። ያ ነው ክርስትናን በተግባር የሚገልጥበት። የእሱ የመድረኩ ያ ነው። የቤት እመቤቶች እናቶቻችን ትልቁ ቤት የሚውሉ ቤተሰብ ኃላፊነት የሚወስዱ የእነሱ ትልቁ የስብከት መድረክ ያ ነው። ሰፈሩ፣ መንደሩ፣ ቤታቸው ነው። መንገድ ላይ ነው። መስሪያ ቤት የሚሄድ ሰው ካለ፣ ቢሮ የሚውል ሰው ካለ የእሱ የስብከት መድረኩ ያ ቢሮ ነው። ነጋዴው ሱቁ ነው። ሌላው እዛ ላይ ነው ክርስትናን በተግባር ማሳየት የሚጠበቅብን እንጂ ቤተክርስቲያንማ ዶሮስ ምን እናደርግ ኖሯል። ስለዚህ ሁለትነትን ማራቅ በጣም በእውነቱ ወሳኝ ነገር ነው። በእኛ ቤት አንዱ ትልቁ ችግር ከብዙ ሰው የምንሰማው ይሄ ነው። ስጋዊ ሕይወት፣ መንፈሳዊ ሕይወት እያሉ መከፋፈል። ስለዚህ ሌላ ቦታ ሲዋሽ፣ ሲቀጥፍ፣ ሲምት፣ ሲገዘት፣ ሌላው ነገር ሲያደርግ መብቱ እንደሆነ ይቆጥረዋል። ለምን? ስጋዊ ሕይወት ነው። ኧረ እንዲህ ያለ ቀልድ አለ እንዴ? እና ታዲያ ቤተክርስቲያን ሲመጣ ደግሞ በር ላይ ነጠላውን እህቶቻችን እናቶቻችን ነጠላውን ሌላውም እንደቻለ ያደርግና ወደ ቅነሳ ማረግ። ይሄ እኮ ማጭበርበር ነው። ይሄ እኮ ድራማ ነው እንዴ! ይሄ ድራማ ነው። ክርስቲያኑ እንደ ስስት የሚለዋወጥ አይደለም። ስስት እንደዛ ነች ይባላል። በጣም አረንጓዴ ቅጠል ያለበት ላይ ስትሆን አረንጓዴ ትሆናለች አሉ ቆዳዋ። ሰማያዊ የሆነ ሲሆን ሰማያዊ፣ ቢጫ አይነት ሲሆን እንደዛ ትሆናለች አሉ። ይሄ እንደ ስስት መቃየር ነው። ክርስቲያን የትም ያው ነው፣ የማይለወጥ እና ይሄን ሁለትነት ማራቅ፣ ሁለት ምንታዊን የተከፋፈለ ሕይወትን ማራቅ፣ ከሰኞ እስከ ዓርብ ሌላ ወይ ከሰኞ እስከ ቅዳሜ ሌላ
እሑድ ደግሞ መጥቶ ሌላ። ኧረ ይሄ ማጭበርበር ነው። ኧረ ይሄ ለማታለል መሞከር ነው። ይሄ ድራማ ነው። የድራማ አክተሮች ናቸው። መድረክ ላይ ሲወጡ አንዱ ንጉሥ፣ አንዱ ጳጳስ፣ አንዱ ምናምን፣ አንዱ ጀነራል ይመስላል። ይኸው ነገር ለባብሰው ቀባብተው ሲወርዱ ግን አይደሉም። ሌላ ወደ ጥንት ማንነታቸው ይመለሳሉ። ቤተክርስቲያን የድራማ ተጫዋቾች የአክተሮች መድረክ አይደለችም። እውነተኛ ሰዎች የሆኑትን የሚመጡባት ናቸው። ባይሆን ቆስለን እንመጣለን። አዎ ቤተክርስቲያናችን ቤት ናት። በየተሰማራንበት የስምሪት ቦታ እንቆስላለን። ባነጋገር እንቆስላለን፣ ባደራረግ እንቆስላለን። ቁስል ነው። በሽተኞች ነን፣ ለመታከም እንመጣለን። የምናስቀድሰው ሥጋውን ደሙን የምንቀበለው ለዚህ ነው። ቆስለን ነው የምንመጣው። አዎ ጦር ሜዳ ሄደ ወታደር፣ ጀግና ወታደር ይቆስላል። ይሄ ጀግና ወታደር ጠባይ ነው። ባይሆን ፈሪ ወታደር የሚወቀሰው ቢማረክ ነው ዝም ብሎ ወይ ቢሸሽ ነው። ግን ተዋግቶ መቁሰል የጀግና ወታደር ጠባይ ነው። ስለዚህ እኛም በክርስትና ስንኖር በተለያየ ኃጢአት እንወድቃለን። ይሄ የተጋድሎ መገለጫ እንጂ እያስመሰል እዛ መዋሸትን ኃጢአት ማድረግን እንደ ትክክለኛ ነገር ምን ይደረግ የሥራ ጉዳይ ነው፣ እንጀራዬ ነው፣ ልጆችን ላሳድግ ምናምን እያሉ እያጨረበሩ ለቤተክርስቲያን ሲመጡ ቅልስልስ ማለት እንደው የሌለ ትሁት መልአክ መስሎ ለመታየት መሞከር፣ ይሄ በእውነቱ በጣም አጭበርባሪ ይመስላል። ስለዚህ እንዲህ ካሉ ማስመሰሎች ራስን ማውጣትና የትም ብንሆን የሆነው ለመሆን እንደ ክርስቲያን ለመኖር ጥረት ማድረግ፣ በእውነቱ ክርስትናችንን መመስከር የሚገባል እዛ በዚህ የተሰማራንበት የእያንዳንዳችን የስብከት መድረካችን ያ ነው። አስተማሪው ትምህርት ቤቱ፣ ነጋዴው የንግድ ቦታ፣ ባለስልጣኑ የስልጣን ቦታው፣ ሌላውም ሌላው። ስለዚህ ይህንን ምንታዊ ለማራቅ መታገል አስፈላጊ ነገር ነው። አራተኛው ተግባራዊ ልምምድ ማድረግ። በእያንዳንዱ ነገር መቼም ተግባራዊ ልምምድ እንደሚያስፈልግ ይታወቃል። ማንም አትሌት ሳይለማመድ ዝም ብሎ ኦሎምፒክ ወይም ማራቶን ወይም ሌላ ውድድር ላይ ሄዶ መቼም ተሰልፎ ድል ያደረገ እንጃ የተለየ ነገር አንዳንድ ሊኖር ይችላል፣ አይታወቅም። ግን ልምምድ የግድ ነው። በተለያዩ የውድድር መድረኮች የሚያሸንፉ የሚወዳደሩ አትሌቶች በእንጦጦ አቀበት ቁልቁለት፣ በደብረ ዘይት መንገድ፣ በሌሎችም በዚህ በሱሉልታ መቼም ሲወጡ ሲወርዱ አልፎ አልፎ እናያለን። ለምን ሳይለማመዱ የውድድር ሜዳ ገብቶ ማሸነፍ አይቻልም? ከየት ይመጣል? እንደው ዝም ብሎ ከመንገድ ተነስቶ ማሸነፍ አይመጣም። ክርስትና ሳይለማመዱ ወደ ፍጹምነት መድረስ አይቻልም። የምንፈልገውን መሆናችንን ከመሬት ተነስተን እንደ የሆነ ስብከት ስለሰማን አንድ ቀን ውሳኔ ስለወሰን በሚቀጥለው ቀን የምንፈልገውን ሰው ቁጭ ልንል አንችልም። እንዴት ብሎ ምታት አይደለም ማለት ሂደት ነው። ሂደት ይፈልጋል። ያ ሂደት ደግሞ ተግባራዊ የሆነ ልምምድ ፕራክቲስ ማድረግ ይፈልጋል። እንደሚባለው የውሃ ዋና ውጭ ሆኖ አይለመድም ይባላል። ስለ ውሃ ዋና የፈለገ ያክል መጽሐፍ ብናነብ፣ የፈለገ የቲዮሪ የቃል ስልጠና ብንወስድ ውሃ ውስጥ ገብተን አንዳንዴም ለመስመጥ አደጋ እየደረስን እዛ እንደምንም ውሃ እየጠጣን እየወደቅን እየተነሳን ካልሆነ ዋናን መልመድ መቼም አይቻልም። እስኪ የመኪና መንዳት ትምህርትን አስቡ። እንግዲህ የመንጃ ፈቃድ የወሰዳችሁ ትኖራላችሁ። ቲዮሪው አለ። ቲዮሪ ብቻ ግን በእንጃ መኪና መንዳት ያስችላል? ያቺ ቲዮሪዋን እንደዚህ ምልክት አልቁም፣ በዚህ እንደዚህ ነው፣ እንደዚህ አሳለን ምናምን የሚል ያን በደንብ አጥንተን ልናልፈው እንችላለን። ግን ያንን ስላለፍን በጥሩ ውጤት ብቻ በቃ ይኸው መኪና ንዱ ብንባል እንነዳለን ካልተለማመድን። ክርስትናም እንደዛ ነው። ስለዚህ መለማመድ ያስፈልጋል። የጸሎት ሕይወትን ገንዘብ ለማድረግ መለማመድ ያስፈልጋል። መጀመሪያ ጸሎት ስንጀምር ደስ ላይለን ይችላል፣ እንቅልፋችን ሊያስቸግረን ይችላል፣ ስልቸታ ሊመጣብን ይችላል፣ ይመጣል። አይምሯችን ሊባዝን ይችላል። ሌላ ጊዜ ትዝ ብሎን የማያውቀው ነገር ጸሎት ስንጀምር ሁሉ ትዝ ሊለን ይችላል። በቃ አታቋርጥ። ደስ ስላለን አይደለም የምንጸልየው። የሆነ ለየት ያለ መንፈስ ይሰማን ብቻ። እንደውም እንደዚህ አይነት ስሜቶች አደገኛዎች ናቸው፣ መጥፎ ናቸው። በስሜት መታለል የለብን። ስለዚህ ለጸሎት ስንቆም ምንም አይነት ስሜት ይሰማንም አይሰማንም፣ ህሊናችን በአንቃይዶ ከፍ ይበልም አይበልም፣ ግን መታገል አለብን። እግዚአብሔር የሚያየው ያን ጥረታችን ምን ያህል ህሊናቸው ተሰብስበዋል፣ ምን ያህል እኔን አስበውኛል አይደለም፣ ጥረቱን ነው እግዚአብሔር የሚያየው። እኔን ለማሰብ ከኔ ጋር ለመነጋገር ከኔ ጋር ለመኖር ወደ እኔ ለመጮህ ምን ያህል ሞክረዋል፣ ያን ጥረቱን ነው እግዚአብሔር የሚያየው እንጂ ውጤቱን አይደለም። በእውነቱ ተስፋም የሚሰጠን ይሄ ነው። ሰው ውጤቱን ይሆናል ብዙ ጊዜ የሚያዩ ጥረትን አይቶ ላያደርግ ይችላል። አይ የሚፈልገው የትንፍጭው አይነት ውጤቱን ነው ይችላል። እግዚአብሔር ግን እንደዛ አይደለም። በውጤቱ አይደለም የሚለካው፣ በጥረቱ ነው።
ምን ያህል ወጥተው ወርደዋል፣ ህሊናቸውን ለመሰብሰብ ምን ያህል ደክመዋል። እግዚአብሔር ይሄን ይመለከታል። ስለዚህ መለማመድ፣ ትዕግስት በአንድ ጀንበር አይመጣም። ታጋሲ መሆን ስለፈለግ ብቻ ትዕግስተኛ ነው። ምናልባትም የእድሜ ልክ ተጋድሎ ሊጠይቅ ይሆናል። እድሜ ልክ ለመታገስ እየሞከር ምናልባት ከፈለግነው ግብም ሳንደርስ ልንሞት እንችላለን። ትሁት ለመሆን እድሜ ልካችንን እየሞከር ግን ከፈለግነው የትህትና ደረጃ እንደርስ ይሆናል። ግን ምን ጊዜም ሳናቋርጥ እንሞክር፣ እንጓዝ። እግዚአብሔር ያን ሂደት ይፈልገዋል። አንደበታችንን ለመግታት ብዙ ጊዜ ጥረን ሊሆን ይችላል፣ ግን አልተሳካልን ሊሆን ይችላል። ግን አሁንም ተስፋ አንቁረጥ። እግዚአብሔር የሚመለከተው ነገር አለ። እንለማመድ፣ ፕራክቲስ እናድርግ። ግን እንዲያው ይሄንን ለማድረግ እሞክራለሁ ጀምራለሁ ባልንበት ቀን ሰይጣን አውቆ ተስፋ የሚያስቆርጥ ነገር ሊያመጣብን ይችላል። እንድንተው እኮ ነው። አሁን ለምሳሌ እንዲያው ዛሬ አንደበቴን ገዝቼ ለማዋል እሞክራለሁ፣ እንዲያው ምንም የማይጠቅም ነገር አልናገርም፣ እንዲያውም በቃ ዛሬ ዝም ብዬ እውላለሁ ብላችሁ ወስናችሁ ሊሆን ይችላል። ያን ቀን አውቆ ሰይጣን ትኩስ አጀንዳ እያመጣ ሊያስለፈልፋችሁ ይችላል። እንደው መቼም መጥቶ የማያውቅ ዘመዳችሁ መጥቶ ሲያስወራችሁ ሊሆን ይችላል። ዛሬ ደግሞ ሞባይል አለ። ደውሎ የማያውቅ ሰው በጣም አንገብጋቢ የሆነ ጉዳይ አምጥቶ እንዴ ባቴ ቆጡ ሲያስለፈልፋችሁ ሊሆን ይችላል። ግን አውቆ ነው ሰይጣን። አይ ይሄ ነገር አይሆንልኝ ብለህ ተስፋ እንድትቆርጥ እንድታቆም አይደለም። ነገ ሌላ ቀን ነው። ነገ ደግሞ ሞክር። እግዚአብሔር የሚያየው ያን ጥረትህን እንጂ ምን ያህል አንደበትህን ዝም ብለሃል። ያማ በአንድ አይደረስበትና ጥረትህን ግን እግዚአብሔር አንደበቱን ለመግዛት ምን ያህል ጥሯል፣ ለመታገዝ ምን ያህል ሞክሯል፣ ይህን ኃጢአት ከማድረጉ በፊት ምን ያህል ላለመውደቅ ሞክሯል፣ ታግሏል። እግዚአብሔር ሁሉ ያያል። እንደዚህ ነው በሰው አትፍረድ የሚባለው። ሰው የሚያየው መውደቅህን ነው። ሰው የሚያየው የሆነ ነገር ማድረግሽን ነው። እግዚአብሔር ግን ከዛ በፊት የሞከርከው ሙከራ፣ የደከምሽውን ድካም ያያል። እግዚአብሔር ጨካኝ አይደለም። ስለዚህ መለማመድ በጣም አስፈላጊ ነገር ነው በእውነቱ። ብዙ ቃል እግዚአብሔር ሰምተናል ብዙዎቻችን መቼም እንደያሰማማችን። ግን ያለ መኖር ምን ያህል ተለማምደናል? እንደ ዋናው እንለማመድ። በአንድ የፍጹም ዋናተኛ አይኮንም። ዋና ለመልመድ ያው መስጠምም ማለትም ውሃ መሳብም መጥፋትም ይኖራል። በዛ መንገድ ነው የምንለምደው እንጂ በአንዴ ጸሎት ስንጀምር አይምሯችን ስብስብ፣ ልባችን ክትት፣ ህሊናችን ወደ ላይ ስቅል አይሆንም። እንዲያውም እንዲህ ከሆነ መጠርጥሩ አውቆ ሰይጣን ሊጫወትብን ሊሆን ይችላል። ሳንበቃ የበቃን ሊያስመስለን ሊሆን ይችላል። ወይ እንደዚህ ያስረምደንና ከሆነ ጊዜ በኋላ ህሊናችን ሲበተን አይ ነገሩ ተበላሽቷል ማለት ነው፣ ምንም አልሆነልኝ ብለን ተስፋ እንቆርጥ ሊሆን ይችላል። መጀመሪያ የሚመጣ ፍጹምነት በጣም አደገኛ ነው። ብዙ ጊዜም ከሰይጣን ነው። አንድ ሰው ሱባኤ ሊገባ ነው። ልክ ገና ሱባኤ ሊገባ ሄዶ ዋሻ ሲፈልግ ሰይጣን መልአክ መሰለና ይኸው እዚህ እኮ ይሻላል አለ። አይ መንፈስ ቅዱስ ምነው ቸኮልክስ አለ። ተዋውቀዋል። አይ በጣም ቸኮለ፣ ገና ዋሻ ሳይዝ እኮ ጀመረ ማለት ነው። እና እንደዚህ ችኩል የሚል ነገር ከእግዚአብሔርም ብዙ ጊዜ አይሆንም። ሂደታዊ ነዋ፣ ሁሌ አይሆንም ማለትም ባይሆን። ስለዚህ በጣም ለመለማመድ ጥረት ማድረግ አለብን በእውነቱ። ትዳር አንዱ ጥሩ ነው የሚባለው በእውነቱ ቤት መለማመጃ ነው። ባል ትዕግስትን በሚስትህ ተማር፣ ተለማመድ። ሚስትን ባልሽን በማገልገል ባልን ሚስትህን በመውደድ ፕራክቲስ አርጉት። ይቅርታ ለቤት ተለማመዱት። ልጆቻችሁን አለማምዷቸው። አንኮ ቤት ይቅርታ ያልተለማመዱ ልጆች ካደጉ በኋላ የሆነ ዲግሪ ከጫኑ በኋላ የሆነ ስልጣን ከያዙ በኋላ እንዴት አድርገው ይቅርታ ከየት ይመጣል? ቤት አለመዱትማ፣ ተለማምደው አላደጉም። ስለዚህ ቤት እስኪ እናለማምዳቸው። ትልቁ ትምህርት ቤት እኮ ቤተሰብ ነው። ባል ሚስቱን ይቅር ሲል ሲወድ፣ ሚስትን ባሏን ይቅር ስትል ስትታዘዝ ሲያዩ ልጆች ይማራሉ። ልጆችም እርስ በርሳቸው ይቅርታ ሲጠያየቁ፣ ወላጆቻቸውን ይቅርታ ሲጠይቁ ካዩ እየተለማመዱት አደጉ ማለት ነው። ከዛ በኋላ ይቅርታ ጠይቅ የሚባል ትልቅ ሰው ከሆነ አዲስ ነገር አለ፣ ያደገበት ነው። ያላደገበት እንግዲህ ይቅርታ ጠይቅ ሲባል ከዛ መንቀባረር፣ ክብሬ የተነካ ይላል። እንዴት ብዙ ችግር እና ቤተሰብ በእውነቱ በዚህ በጣም ጥሩ መለማመጃ ነው። ስለዚህ በቤተሰብ ሆነ በብቻ በየትኛውም መንገድ ግን ክርስቲያናዊ ነገሮችን እንለማመድ። ካልተለማመድ ነው መቼም አይመጣም። ከመሬት ተነስቶ ዝም ብሎ ፍጹም አይኮንም። እንዴት ብሎ አውሮፕላን ወፎች እንኳን አኮብኩበው እኮ ነው ትንሽ ቢሆን የሚበሩት። እንዴት ይሆናል? ሳናኮበኩብ የማኮብኮቢያ ሜዳ ሳይኖር እንዴት ባንዴ ይበረራል? ስለዚህ ፕራክቲስ ለማድረግ እንሞክር። እንደው በትዕግስቱ በሁሉም መንገድ ይቅር በማለቱ ከትንሹ እንጀምር፣ ከትልቁም አንጀምር። እንለማመድ በጥቃቅኑ ነገር። እስኪ ያለ ማለት የሚተናነቀን ነገር ካለ እስኪ ለምሳሌ በዚህ እንጀምር።
እንደው የበደለ በግል ማለት ነው የሀገር የቤተክርስቲያን ጉዳይ አይደለም፣ ያ ሌላ ጉዳይ ነው። ግን በግላችን በቤተሰብ የተበዳደልነው ካለ እስቲ ያን ይቅር ለማለት ከመታገል እንጀምር። እስቲ ያን ባል ሚስት ያሳዘነች ካለ እስቲ ይቅር በማለት ተወው። እስቲ ተው። ሚስትም እንደዛ በባልሽ ላይ ያሹ ኤግዚቢት ካለ እስቲ ተይው። እንደዛም ሌላው ጓደኛ በጓደኛ በምንተዋወቀው የሆነ የጎደለ ቅር የሚያሰኝ እስኪ ከመተው ነው እንጀምር። መለማመድ አዎ ደስ አይል ያማል፣ ምን ጥያቄ የለው፣ ቁስል ነው። ግን እንተው እስቲ ከዚህ እንጀምር፣ እንለማመድ። ከመለማመድ ነው የሚመጣው። ከዛ እግዚአብሔርን ጸጋውን እያሳደረ እኛም ሰውነታችን ህይወታችን እየለመደው ባዕድ አልሆን ይላል፣ እየተዋሃደን ይሄዳል። እና እንለማመድ። በእውነቱ ሳንለማመድ መንፈሳዊ መሆን አንችልም። ከየት ይመጣል? አንድ አባት በዚህ በቅርብ ዘመን ነው ይባላል። አንድ መናኝ በግብፅ ገዳም ነው። ወደ ገዳም ሲገባ በገዳሙ የሚሰድበው አጣ እና ከገጠር ሄዶ ከአካባቢው ገበሬ ማህበረሰብ የሚሰድበው ሰው ቀጥሮ መጣ ይባላል። እና በየቀኑ እየመጣ ይሰድበዋል። እንዲለማመድ ነው። ከዛ ሲሰድበው እየሰማ መታገስን፣ አለመቆጣትን፣ አለመናደድን፣ አለመመለስን እየተለማመደ እያለ አንድ ቀን በገዳሙ አገልግሎት ከገዳሙ ወጥቶ ወደ ሌላ ከተማ ሲሄድ መንገድ ላይ አንድ የሆነ ሰው በሆነ ምክንያት ከፍ ዝቅ አድርጎ ሰደበው እና ብዙ ጊዜ ከት ብሎ ሳቃሉ ያመና የምን ነው አብረውት ያሉ ጓደኞቹ ምን ሆነ ነው የምትስቀው አለ። አይ እስከ ዛሬ እየከፈልኩ ነበር የምሰደበው፣ ዛሬ በነፃ በመሰደቤ ደስ ብሎኝ ነው አለ። ተለማምዶታል። ባይለማመድ ኖሮ ሲሰድበው ሰው ነው፣ ሰው ስጋና ደም ነን። ስለዚህ ስሜታችን ደማችን መፍላቱ መሞቁ አይቀርም። እንግዲህ ሳንለማመድ መጀመሪያ ስንሰማው ቱግ ማለት ሰውነት አይቀርም። ሰውነታችንን አራየትን በአንድ ጊዜ ፍጹም የሆነ የለም። ግን ስንለማመደው ሰውነታችን ይለማመደዋል እና ከዛ ወደ መሳቅ ያደርሳል ማለት ነው። በነገር ወደ መዝናኛነት ያደርሳል። ግን መለማመድ ይጠይቃል እና በእያንዳንዱ ነገር በእውነቱ መለማመድ። እስኪ ውዳሴ ከንቱ እንደሚጎዳ ለመለማመድ ሞክሩ። ጌታችን እናንተ ሰው የሚያመሰግናችሁ ወዮላችሁ ብሏል። ግን አሁን ሰው ሲያመሰግነን ደስ ይለናል። ብዙዎቻችን ሰው ደግሞ ሳያመሰግነን ሲቀር ሰድቦን እኮ አይደለም ነቅፎን እኮ አይደለም ሳያመሰግነን እንኳን ሲቀር ይከፋናል። አሁን ለምሳሌ ይህን ትምህርት ተሰጠ። አሁን ከመድረክ ስወርድ አይ ዝም ብለህ እኮ ነው እንዲሁ መከንቱ ነው አላስተማርክም ቢሉኝ አሁን ደስ ይለኛል። መለማመድ ይጠይቃል። ባንዴ ደስ አይልም፣ ግን በሂደት መለማመድ። ለምን እንደምናደርገው መለማመድ። የሆነ ነገር አድርገን ሰው ባያጨበጭብ አሁን እኮ ጭብጨባ እየበዛ ያለው ለዚህ ነው። ኦርቶዶክስ አይነት እንደዛ አልነበረ። ግን አሁን ለለሉ ነው አይጨብጭቡ ነው። ምንኛም ተበላሽተናል፣ መድረኩንም አበላሽተናል። ክርስትና እንደዛ አይደለም። በሰው ማጨብጨብ አለማጨብጨብ ላይ የተመሰረተ አይደለም። እንደዛማ ከሆነ ሰው የሚወደውን ብቻ እያደረግን ገደል እንገባለን። አሁን አንዱ ችግራችን እኮ እንደዚህ ነው። ሰው የሚመራውን ነገር ለሰው ቢጠቅም እንደ ኮሶ የሚያሽረውን አናደርግም። ለምን? ሰው አይወደውማ፣ ሰው አያጨበጭብማ። ስለዚህ ዝም ብለን የሚያስጨበጭበውን እያደረግን አጨብጭበን አሳልፈን እንሰጥ ነው ቤተክርስቲያን። ስለዚህ መለኪያው የሰው ስሜት፣ ምክንያቱም ሰው ስሜት ነው። አንድ ፕሮፌሰር ብሏል አሉ በጣም ተናጋሪ ሊቅ የነበረ እና እሱ ሲናገር በጣም ብዙ ህዝብ ይሰበሰባል፣ እጅግ በጣም ብዙ ህዝብ እና ጋዜጠኞች ጠየቁት። የተከበሩ ፕሮፌሰር እሰው ሲናገሩ የሁሉ ህዝብ ይመጣል፣ እሰው ሊሰማ እንዲሁም ይሰማዎታል አላቸው። አይ ምንም አይሰማኝ አለ። ምን ማለት ሆነዋል? እኔ ስናገር ሊሰማ እንደሚመጣ ሁሉ ሊሰቀል ነው ቢባልም ከዚህ የበለጠ ህዝብ ይመጣል። ስለዚህ ምንም አይደለም። ሰው ልትሰቀልም ብትል ይመጣል፣ ብትናገርም ይመጣል። እሱ ቁም ነገር አይደለም። እንዲያውም ምንድነች እቺ ትንኝ ነች። እኔ ስበር ሰው እያጨበጨበ እኮ በጣም ይገርማል፣ ሰው በጣም ይወደኛል ያደንቀኛል አለች አለ። አይ አይደለም፣ ወዶች ሳይሆን ሊገልሽ ነው የሚያጨበጭበው። ሰው እጁን እንዲህ የሚያደርገው እሷን ለመምታት ነው፣ እሷ ግን እሷን ለማድነቅ መስሏል እና እያጨበጨቡ የሚገሉ ብዙዎች አሉ። ስለዚህ ጉዳዩ እሱ አይደለም። ይሄን መለማመድ ይጠይቃል። በእውነቱ ሰው ባያመሰግነኝ እንዴት ነው የማደርገው? መለማመድ ያስፈልጋል። አለዛ ባንዴ ሞራላችን ቁርጥ ይላል። አይ እንላለን፣ ባንዴ ንክት እንላለን፣ ስብር እንላለን፣ የጀመርነውን አይቅርብኝ እንላለን። እንደዛ እንዳይሆን በእውነቱ መለማመድ ይጠይቃል። መለማመድን እንጀምር። እንዲህ ስል ይቅርታ ድፍረት እንዳይሆን ዛሬ ነው የምትጀምሩት ማለት አይደለም። ግን ሁላችንም በሆነ ነገር ድክመት የሌለበት ሰው የለም።
ስለዚህ ያችን ድክመት ለማሻሻል እንሞክር። ሲሆን እግዚአብሔር ረድቶን እናሻሽላታለን። ባይሆንም ግን ድካማችንን ጥረታችንን እግዚአብሔር ይመለከታል። ተጋድሎ ማለት እኮ ይሄ ነው። ተጋድሎ ማለት ይሄ ነው። የሆነን ድክመት ለማሻሻል የሚደረግ ተጋድሎ ይሄን እግዚአብሔር ይመለከታል። በአንድ ወቅት አንድ መናኝ በገዳም ሲኖር ምን አለ? ምንም ብዙ ለውጥ አላመጣሁም አለ። እኔ አልኖርኩ፣ ምንም ብዙ አልተለወጥኩም እና እንደው ልተው ገዳማ ህይወት ምንም ከፈለኩት ምንም ያሳካሁት ነገር የለም ብሎ አንድ ታላቅ አባት ጠየቀ። የአባት አንድ ነገር ብቻ አድርጋሉት። እሱ ምንድነው? በቅርጫት ውሃ አምጣ። በቅርጫት ውሃ ይሆናል መታዘዝ ስላለበት ሄዶ መጣ። ያው ቅርጫቱ ነው የሚመጣው። 7 ጊዜ እንደዚህ ያደርጋሉ። 7 ጊዜ አመላለሰ። ከዛ በሰባተኛው እንደው ምን ለውጥ አየህ? ምን ለውጥ አለ? እንደሚታወቀው ነው። ግን ቅርጫቱ ግን መጀመሪያ ከነበረው ጠራ ብሏል። ይሄ ብቻ ነው። ቅርጫቱ ውሃ አላመጣም፣ ግን ትንሽ ጠራ ብሏል። ይሄ በጣም ትልቅ ልዩነት ነው። ስለዚህ የእግዚአብሔር ቃል ሰምተን መንፈሳዊ ለመሆን ሞክረን ራሳችንን ከእግዚአብሔር ጋር ለመለማመድ ጥረት አድርገን ግን ያየነው ውጤት ላይኖር ይችላል። ግን እኛ የማናውቀው የሆነ ግን አለ ይኖራል። እግዚአብሔር ደግሞ ያን እንድናውቀው ብዙ ጊዜ አይወድም። ለምን? እንዳንታበይ ይችን አገኘው ብለን ደግሞ ያችን እንዳናጣት ነው። ግን ለውጥ ይኖረዋል፣ ምንም ጥያቄ የለው። ከትናንት ከነበርበት ዛሬ እንሻላለን። በዛው በፈሪሃ እግዚአብሔር ሆነ እግዚአብሔርን ተስፋ በማድረግ ተስፋ ሳንቆርጥ የምንቀጥል ከሆነ ለውጥ ማምጣታችን ምንም የታመነ ነው። ያቱ ጉዳዩ ከእግዚአብሔር ጋር ነው፣ ከሰው ጋር አይደለም። ስለዚህ እንዲህ ባሉ ነገሮች መለማመድ ለማደግ ጥረት ማድረግ ይገባል። እንዲያው ዕለቱን ካልበቃው ዕለቱን ለውጡን ካላየው ተስፋ የለውም ከሚል ቀቢጸ ተስፋ መጠበቅ ይገባል። ስኬት በሚመስሉ ነገሮች እንደው እንዳንታለል ነው መጠንቀቅ ያለብን። አንዳንድ ጊዜ አውቆ ሰይጣን እንደው በጸሎታችን የሆነ ደረጃ የደረስን በጾማችን እንደዚህ እሱ ነው አደገኛ እንጂ ሁሌ ጉድለት እንዳለን የሚሰማን ከሆነ እሱ ጤነኛ እሱ የጤነኛ ነፍስ ነው። አለዛ ማበጥ የሚሰማን አሁን ሰውነታችን ሲያብጥ ነው ችግር የሚሆነው በሽታ የሚሆነው። ስለዚህ ልቡና የሚያሳብጥ እንዳንገባ ሁሌ ድካማችንን እያሰብን ለመለማመድ ጥረት ማድረግ ነው። አምስተኛ ለእግዚአብሔር ግልጽ ነው። በቃ ግልጽ ነው። መደባበቅ ይቅር ማለት ምን ማለት መሰላችሁ? ምን ለማለት ፈልግ አሁን የሆነ ነገር ሞክረን ባይሳካ በሆነ ነገር ብንወድቅ እንደው በሚያስነቅፍ እንደው በሚያስነውር ነገር እንኳን ብንወድቅ ለመደባበቅ ምክንያት ለመፍጠር ምናምን አልሞክርም። እግዚአብሔር አየኸኝ አይደል? እኔ በቃ የሆነ ከነ ድክመቴ አትተወኝ ነው ማለት ያለው። ይኸው ለሐኪሙ ቁስላችንን ግልጥ አድርገን ነው ማሳየት ያለው። ለሚያውቀው ምኑን እንደብቀዋለን? አጉል ለምን መደባበቁ ይተርፈናል። ስለዚህ ጌታ ይኸው እኔ ነኝ አየኸኝ አይደል? አቅሜ ይሄን ያህል ድካሜ ይሄን ያክል የገዘፈ ነው፣ እባክህ አትተውኝ። እኔ ምንም ቢሆን ከአንተ መለየት አልፈልግም፣ አንተ እንደሚሆን አድርገህ አድነኝ በሉ። አንሸፋምን፣ አንደባብቃም፣ የትም ላንደርስ ላያዋጣል። በመጨረሻ ስድስተኛ የምናነሳው በተግባራዊ ክርስትና በመንፈሳዊ ሕይወታችን ለመጠንከር ለማደግ አይምሮን ከማይጠቅሙና ጎጂ ከሆኑ እውቀቶች መጠበቅ ተገቢ። መልካሙን ቃል እግዚአብሔር መስማት እንዳለብን ሁሉ ወደ ውስጥ ማስገባት እንዳለብን ሁሉ የማያንጹ ሕሊናችንን የሚረብሹ መንፈሳችንን የሚያረክሱ ነገሮችን ማየትን መስማትን በጣም በተቻለ መጠን ማራቅ አለ። አለዛ ጥሩ ያልሆኑ ነገሮችን እያየን ጥሩ ያልሆኑ ነገሮችን እየሰማን በመንፈሳዊ ሕይወት ያድጋለሁ ማለት እንዴት ይሆናል? እንዴት ይሆናል? መሬት ላይ እየወደቁ ጭቃ ላይ እየተንከባለሉ ንጹህ ሆናለሁ እንደማለት ነው። ካልታጠብን አይሆንም፣ እዛው ጭቃው ላይ እስካለን። ስለዚህ በተለይ ይሄ ዘመን አንዱ ልዩ ጠባዩ ክፉ እውቀት ሳንፈልገው እዛው ኪሳችን የገባበት የምናልፈው የምንኖረው አየሩ ምድሩ ሁሉ በጣም ብዙ በሆኑ በማያንጹ በሚያፈሱ እውቀቶችና መረጃዎች የተሞላ ስለሆነ እንዲህ ካሉ ነገሮች በተቻለ መጠን ራስን መጠበቅ ይገባል። አሁን ጨርሶ ለምንርቀው የሚቸገር ይሆናል፣ ግን በተቻለ መጠን እንዲህ ካሉ ነገሮች መራቅ በጣም 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 ወሳኝ። የምናየውን የምንሰማውን መምረጥ ወሳኝ። እንዲሁ ዝም ብሎ የሆነ ቴሌቪዥን ስለተከፈተ አይንን እዛ ላይ መትከል፣ ፌስቡክ የሚባል አካውንት ስላለ እዛ ላይ የመጣ ሄደውን ሁሉ ማየት፣ ይሄ በራስ ላይ እባብ መጠልጠል ነው። ጦር ያለ ብሎ ጦር መስበክ፣
ወንጠል ያለች በዳቦ አይነት ብዙ ወገኖቻችን ከገቡ ለመውጣት በጣም የሚቸገሩበት አሁን ሁላችንም ደካሞች ነን፣ እግዚአብሔር ይርዳን። ግን ብዙ ወገኖቻችን ከሚቸገሩበት አንዱ እንዲህ ያልሆነ ነገር ያዩ ይለምዱና ከዛ መውጣቱ በጣም ከባድ ነው። ስለዚህ ከማይጠቅሙ ከሚጎዱ ጎጂ ከሆኑ እውቀቶችና መረጃዎች ራስን መጠበቅ በጣም አስፈላጊ ነገር ነው። ከቆሰሉ በኋላ ለመታከም መከራ ከማየት አስቀድሞ መታከም አስቀድሞ መጠበቅ በጣም ጥሩ ነው። እግዚአብሔር አምላካችን እሱን ወደ መምሰል እንድናድግ እሱ አምላካችን በሁሉ ነገር ይርዳን። አሜን።